ላይቭ በቴሌቪዥን እያየን ያለነው ስለዚህ ሙስና በዚህ በኩል እዛ ተደረገ እዚህ ተደረገ ብትል ማን ይሰማል ሁሉም የድርሻውን ነው የሚወስደው አንተ በተደጋጋሚ እንዳነሳው ከዚህ ሴትዮ ጋር ያልተነካካ ባለስልጣን የለም የሰረቀ ሰው ንብረትን የሚያስፈልግ ከሆነ መቼም አታገኘው በክብር ሸኛት በምትሸኝበት መንገድ ለምን አብረው ስለተጨመላለቁ ስለዚህ ሙስናው ምናልባት በጽግና ውስጥ ንጹህ ሰው መፈለግ ሊቀል ይችላል ሰው ሌላው ኤክስኪውዝ ነው የሚሰጠው ጠቅላይ ሚኒስትሩ ለበለመና ያመጣውትን ገንዘብ አጠይቁኝ መብቴ ነው ኦዲት አልደረገም ካሉ ሌላውን በየደረጃው ሊል የሚችለው እሱ ነው ስለዚህ በሷ ጉዳይ ላይ ያለው ነገር ሆን ተብሎ ተሸኝቶ የተደረገ ነገር ነው በዛ ብናልፈው በቂ ነው አሁን እኔ አንድ ከፍተኛ ስጋት አለኝ ቴዶ በዚህ በሃይማኖት ጉዳይ እየተደረገ ባለው ነገር ሌላ ተጨማሪ ታጣቂ እንዲፈጠር እየተደረገ ነው ያለው ሌላ ብዙ ታጣቂዎች አሉ አይደል አገሪቱ ውስጥ ራሳችን በትጥቅ እንከላከላለን ብለው ይገቡ እኔ 100% ለሀገሪቷ የትጥቅ ትግል አያስፈልግም ይቅርታ ብዬ ነው ማምነው ነገር ግን አንተ ሙሉ ጊዜም እንደምናምነው ለምሳሌ ለአማራ ክልል ትጥቅ ትግል እኛ እየሰማን ነበር ምንድነው የተደረገው መሳሪያ ፍቱ መጀመሪያ ታጠቁ ተባለ ከዛ በኋላ ፍቱ ተባለ በተለያየ ግዴታ ሰልፎቱ እነዚህ ሰዎች በአንድ መልኩ ስታይ ወደዛ የገቡበት ነገር የሆነ ኮዝ አላቸው ማለት ነው ያንን ስህተት ከሰራ በኋላ ሜንቴን አድርገ መተ ወደ ጠረጴዛ አምጥታ ያነፍታት አራሱን ይቻለ አንድ መፍትሄ ነው ያ ነገር እየሰፋ ሄደ በ15 ቀን እናጠፋቸዋለን የሚለው እንግዲህ ምናልባት በምን ያህል ሺህ የሚቆጠር ታጣቂ ነው ይሄን ያህል 30 ሺህ ማርከናል ገለናል ይባላል እስካሁን ታጣቂ ያለ ስለዚህ ቁጥሩም አይታወቅም ማለት ነው አሁን ደግሞ በኦርቶዶክስ ላይ በሚደረገው ነገር በነገራችን ላይ አንድ አንደርላይን እንድታደርግልኝ የሚፈልገው ቴዲ ኦርቶዶክስ ተዋሕዶ ቤተክርስቲያን በሚደረግባት ጥቃት መጀመሪያ ስም ተሰጥቷት ሌብል ተደርጋለች ቤተክርስቲያኗ ገብቷል አይደለ ትርክት ተሰርቷል ትርክቱ ደግሞ ምንድነው ቤተክርስቲያኗ ጨቆነናለች በድላናለች ይሄ በሁሉም ከጠቅላይ ሚኒስትሩ ጀምሮ በተለያየ ባለስልጣናት በቃላት ሲገለጹ ኖረዋል በቦሩ ሞዳ ቤተክርስቲያን ያደረገችውን ከዚህ በፊት ቤተክርስቲያኗ ገዳሟ ውስጥ መሳሪያ ታጣቂታ ስለጥናለች እንደዚህ የሚባሉ ወርዶች ቤተክርስቲያኗን ከብልጽግና ጋራ አንፃር እንደሆነ ተቃዋሚ እንደሆነች ወደ ኋላም ሄዶ ቤተክርስቲያኗ ኦሮሞን እንደበደለች አገሪቷ ላይ በቋንቋና በተለያየ ነገር ሰዎች ላይ የማይፈለግ ነገር እንደጫነች በታሪክ አጋጣሚ ውስጥ ጥሩ መጥፎም ነገሮች ሊኖሩ ይችላሉ በየፈርጁ አይተምታነሳቸው ነገሮች ይኖራሉ እንደ ተቋም ግን ቤተክርስቲያኗ እስልምናውን በሰላም ተቀበላለች በሰዎች ሁኔታ ውስጥ ግን የተለያዩ በደሎች አልተፈጠሩም አትልም ነገር ግን መጀመሪያ የተሰራው ትርክት ነው ቤተክርስቲያኗ ዓለም አቀፋዊት ሆና ያለች አማራም ኦሮሞ ጉራሜ ደቡብም ሲዳማም ወላይታም ሆኖ ሃይማኖት ተከታይ ሆኖ ያለ የአማራ ሃይማኖት ተደርጎ ገብቷል አይደለ ሌብል ተደርጎ የነፍጠኛ ሃይማኖት ተደርጎ ጥላቻ ተዘራ ያ ጥላቻ ገንግኖ አደገና አሁን ላይ ቤተክርስቲያኗ ወደ ማቃጠል አገልጋዮቿና ክርስቲያኖችን ወደ ማረድ ተመጣ በሚያሳዝን ሁኔታ አሁን ደግሞ ጥቃቱ እየተፈጸመ ቀደም ከእህታችን በፊት እህታችን ዋይዝ መሆን ፈልጋለች ጥሩ ነው ዋይዝ መሆኗ ግን ዞሮ መንግስት ክሬዲቱን ይወስዳል የሚባለው ነገር ምንም ለጥርጣሬ የሚቀርብ አይደለም ኦኬ እሺ መዝጋናውን ለመንግስት ከተሰጠ ተጠያቂነቱን መንግስት መውሰድ አለበት እሺ አሁን አንድ የተናገረው ወንድማችን እሱ ላይ ብቻ አስተያየት ለስቴዲ ለአንድ 30 ሰከንድ ስጠኝ የቁጥር ማዛባቶች እየተደረጉ ነው አሁን ራሱ ጥፋቱ ራሱ እውቅና እንዲሰጠው አልተደረገም በሚዲያ እየተነገረ ያለ ቁጥር አለ ኦርቶዶክስ የተገደለ ቀብራቸው ቦታ ይታወቃል የተባለ የተቀበሩ ሰዎች አሉ እሱን
አውርደው ወደ 3 ቤተክርስቲያን የተቃጠለውን ባላንስ ለማድረግ ተቃጥሎ ሊሆን ይችላል የመስጊድ አጥር ፈርሷል የሚል ነገር ፓራላሊ ተሰርቷል። ስለዚህ ጥፋቱንም ድርጊቱንም ላለመቀበል አሁንም እኮ ቀደም እኮ የተናገረው ልጅ ከሷ በፊት የተናገረው ልጅ አሁንም ይቀጥላል አለ እኮ ድርጊቱ ይቀጥላል። ስለዚህ ምን እየሆነ ነው ያለው? በሚያሰጋ ሁኔታ መንግስት አይጠብቀኝም በሚል ስሜት ሌላ የታጠቀ ኃይል ወደ ተጠቅሚ ሄድ ኃይል እየተፈጠረ ነው። ኦኬ እሺ። ይሄ ደግሞ ለሀገሪቷ ተጨማሪ ኪዮስ ነው የሚፈጥረው። 60 እና 70 ሚሊዮን ቁጥር ያለውን ኦርቶዶክስ ጨፍጭፈው እያየ ሊሞትልህ አይችልም። ስለዚህ ሀገራችን ተከባብረን ተሳስበን ተፋቅረን እንድንኖር ጤናማ የሆኑ ፕሮቴስታንት አሉ፣ ጤናማ የሆኑ ሙስሊሞች አሉ፣ ጤናማ የሆኑ ካቶሊክ፣ ጤናማ የሆኑ ኦርቶዶክስ አለ። ያ ጎልቶ እየወጣ የአንዱ ጥቃት የኔ ጥቃት ነው በሚል በሰላም ነገሮች እየተፈቱ ካልሄደ ወደፊት ይመጣ አደጋ ከባድ ነው። ስለሰጠኝ ጊዜ አመሰግናለሁ። ቴንክ ዩ። እሺ ቴንክ ዩ። ረጅም ጊዜ ነው ሰርኩ። ከልብ አመሰግናለሁ። እሺ ቴንክ ዩ። በተነሱ ጉዳዮች ፖለቲከኞች ታፕታፕ አድርጉ። እዚህ ቤት ለመወያየት መግባት የምትፈልጉ ፖለቲከኞች አሁን እኔ ጋ በጣም የተቸገርኩት ነገር ታፕታፕ የሚያደርጉልኝ ሌሎች ናቸው። ፖለቲከኞች እንኳን አንድ ቀን አስገብቻቸው አላቅም። በቃ ታፕታፕ ያደርጉልኛል፣ ሼር ያደርጉልኛል። ፖለቲከኛ ታጥበ ተቀሽረ ታጥና እኔ ጋ አትምጣ። ቁጭ ብለ ታፕታፕ አድርገህ የምታወራበት ቤት ነው። ታፕታፕ ካላረጋችሁን ያላስገባችሁም። አም ሶሪ ጋይስ ቴንክ ዩ። ታፕታፕ እያደረጋችሁ ላላችሁ ከልብ ነው ማመሰግነው። እንደው እኮ በጣም የምገርም የምደንቅ ታሪክ እኮ ነው ጎበዝ። የምገርም የምደንቅ ታሪክ ነው የኛ ሀገር ነገር። ዶክተር ነብዩ ቴንክ ዩ ዶክተራችን። ፖለቲከኛ ምትወያይ ቁጭ ብለ ጊፍት ጋለሪ ሙላ። ጊፍት ራሱ የሚሰጡኝ እነዚህ ፖለቲከኞች አሉ። አይቻቸው አላውቅም። በጣም እንዲሁ ዝም ብሎ የሚወዱኝ ናቸው። ታፕታፕ አድርጉ። ዶክተር ቴንክ ዩ ዶክተር። ምክንያቱም ታፕታፕ ካላደረጋችሁ ቲክቶክ ሲግናል ያሳያል፣ ጥሩ አይሆንም። እናንተ ታዲያ ቁጭ ብላችሁ ስታወሩ እንዴት ነው የሚሆነው? ዩቲዩብ ላይ ያላችሁ ላይክ፣ ሼር፣ ሰብስክራይብ ማድረግን እንዳትረሱ። እምገርም የምደንቅ ታሪክ ነው ማለት 1 2 3 3 2 1 1 2 3 3 2 1 እምገርም የምደንቅ ታሪክ ነው ማለት የኛ ነባራዊ ሁኔታ ነው። ምንም ለህይወት ጠብ የሚል ነገር የሌለው ነገር ላይ 4 ሚሊዮን ታፕታፕ ታደርጋለህ። የራስህ ጉዳይ ላይ ነው ሰዎች አስተያየት እየሰጡ ያሉት። ምናልባትም የመኖር ያለመኖር ጉዳይ የሚወሰንበት ማለት ነው። እኔ ማለት የለብኝም፣ እናንተ ናችሁ ኮመንት ላይ ማለት የነበረባችሁ። እንደውም የተገላቢጦሽ ነው። እዚህ ጋር እንዲህ ብላ ጡቷን እያሳየች ቢሆን ታፕታፕ ታደርጋለህ። ለእነዚህ ነው የምንታገለው ለማለት ያለው። ታፕታፕ ለምታደርጉ ቴንክ ዩ። ሰላም ምስጋና ይድረሳችሁ። ጤና ይስጥልኝ አድማጬ። ይሰማል? 1 2 3 3 2 1 ይሰማል ወንድሜ? የስ ይሰማል። እንዴት ነህ ቴዲ? ደህና ነው ወይ? አለሁ እግዚአብሔር ይመስገን። ሁሉ ሰላም ነው ወይ? አይ ታፕታፑንም እኔ እንግዲህ ትንሽ አላቅም ምን እንደሚሆን። ታፕታፕ እያደረኩ ነው ግን ዲስ ያደርግ ይሰራል። ኦኬ ዩቲዩብ ላይ ቲክቶክ ላይ ያለው ቲክቶክ ላይም አለ። አዎ እያየው ነው በታብሌት። ቴንክ ዩ እና እኔ ትንሽ ማለት የምፈልገዋለ ትንሽ ጉንፋን ይዞኛል። ሶሪ ድምፄ ትክክል ካልሆነ ተናገሩ ስላልክ ነው። እሰማሃለሁ። ሁላችሁም በነፃነት የመናገር መብታቸው የተጠበቀ ነው። እኔ እንደ መንግስት ማፈን አልወድም። እንደ ተቋሚ ድምፅ ብቻ ይሰማ የሚባለውን አልወድም። እናመሰግናለን። ግን እኔ መንግስት ላይ ነው እንግዲህ መውቀስ ያለብኝ። እኔ መንግስት ነው ተጠያቂ ነው የምለው ለሞቱት። እንግዲህ ለዛ አሩሲ ላይ ለተደረገ ነፍስ ይማር ነው የምንለው። ምንም ማድረግ አንችልም። አንዴ ሆነዋል። ይሄ ነገር የሆነበት ምክንያት አይ ቲንክ የመንግስት ደካማነትን የሚያሳይ ነው።
እኔ ድሮ ትንሽ ከዚህ አለ ጓደኛዬ ደህንነት የሚሰራ በወያኔ ጊዜ ወይም በኢህአዴግ ጊዜ ሪፖርት የሚወሰደው ይለኛል ልዩ ሲነግረኝ ማለት ነው። ማታ ለጠቅላይ ሚኒስቴሩ ይደርሳል ለመለስ ዜናዊ ሪፖርቱ የሚወጣ ከጫፍ ነው የሚወጣት ያለበት 360 ዲግሪ አሁን ሰርክል ያለ እዛ አካባቢ ለምሳሌ ከጎንደር ጀምሮ ቦርደር አካባቢ አለ አይደል በሞያሌ በድንበር አካባቢ ነው መጀመሪያ እሱ ጋር የሚደርሰው ወደ ላይ ይሄደ ነው። አይ ቲንክ ጠቅላይ ሚኒስቴሩ ይሄን ኢንፎርሜሽን ያረጋሉ የሚል ሐሳብ የለኝም። ምክንያቱም ይሄን ለቻልኩበት አሁን የአካባቢው አሁን ሻኔም በለው ፋንዶም በለው የሚታጠቀው የአካባቢ ታጣቂ የሆነ ነው። ዱሮ ሰርጎ ገብ ነው የሚባለው። ለምሳሌ ከኤርትራ ተነስቶ ነው ዱሮ ኢትዮጵያ ውስጥ የሚገቡት ኦኤልኤፎች። አሁን ግን የአካባቢ ሰው ነው እየተደራጀ ኦኔግ ነኝ ይልሃል። ግን ኦኔግ ነው ወይ ብትለው አይደለም። ይሄ ሎሬስታንስ የሚባለው ይሄ ጉልቤ በየሰፈሩ ጉልቤ የሆነ ሰው እየዘረፈ በዝርፊያ መኖር ሆነ። አሁን ኢትዮጵያ የሚያስፈራን ይሄ ቡድን ይሄ አደረጃጀት መቼ ነው የሚቆመው ብትለው መቆሚያ የለው። እኔ ወደ ምዕራቡ አካባቢ ነው ወደ 150 160 አካባቢ ኪሎ ሜትር ላይ ነኝ ያለው ቤተሰቤ ያለ እዛ አካባቢ መንግስት ድርሻ አይልም። አሁን ምርጫ አካሄዳለሁ ይላል አይደለም። ለምሳሌ ልንገሪ ወደ ከአምቦ ቀጥሎ ያለው ወደ ግንበረት የሚባል አካባቢ ሁለት ወረዳ አለ። ምርጫ ተካሂዷል ብትለው አልተካሄደም። ማንም ሰው የሚወዳደር ሰው እንኳን ሰው ጠፋ አንፈልግም ማለት ምክንያቱም መንግስት ፕሮቴክሽን አያረግም። ጠቅላይ ሚኒስቴሩ ደህንነታቸው ምን ይሰራል ነው ይሄ ሰው እንደዚህ እየተጨፈጨፈ ሰው እንደዚህ እየተገደለ እነዛ ላይ ደግሞ ማዳግም እርምጃ የማይወሰድበት ምንድነው ምክንያቱ ብትል ይሄን አደረጃጀት እያለ እንግዲህ ያየን ነው ወታደሩ እንደዚህ እየሰነጠነ ነው። ግን አንድ ነገር አይሰራም። የሀገር እዚህ ሱልጣ አካባቢ ጦርነት አለ። አዳማ አካባቢ ጦርነት አለ። መንግስት በጣም ደካማ ነው። ደህንነቱ በጣም ደካማ ነው። ችግሩ የመንግስት ነው። ኃላፊነት መውሰድ አለበት። እሺ አንድ ጥያቄ ላንሳለህ። አንተ በመሰለህ ትመልሳለህ። ለምትገቡ ለመንግስት ደጋፊዎችም ነው ጥያቄው። ኦልሞስት ከህዝቡ ቁጥር ያልተናነሰ ሰራዊት አለ አይደል? ማለት ሳጋን ነው ማለት ነው። በጣም ብዙ ሺህ ሰራዊት ነው የሚመረቀው። ኦኬ አክቲቭ ጦርነቶች አሉ። በሰሜኑ በኩል ላይ እያንዣበበ ያለ ነገር አለ። ፋኖ አለ፣ እዚህ ጋር ኦነግ አለ። መንግስት እነዚህን ታጣቂዎች አሁን አንዳንድ በመንግስት በኩል ያሉ ሰዎች ህዝቡ ራሱ አንቅሮ እስኪተፋቸው ሲመረው እንዲተፋቸው የማማረር ስራ እየሰራ ነው ያለው መንግስት ይላሉ። መንግስት የሚሉት አንዳንዶቹ ህዝቡ ራሱ ሲመረው ይተፋቸዋል። የዛን ጊዜ መንግስት ከህዝቡ በሚነሳ ጥያቄ ገብቶ ያጸዳቸዋል። ለጊዜው ግን ህዝቡ ስለደበቃቸው መንግስት ምንም ማድረግ ስለማይችል ከተኮሰ ወደ ንጹሃን ይተኮሳል። ድጋሚ ደግሞ የህዝብ ደግሞ ገደላችሁም ብሎ ሰላማዊ ሰልፍ ስለሚወጣ ያን ታግሶ ነው ይላሉ። አንዳንዶች ደግሞ መታገስ ከሆነሳ ሁላችንም እስክናልቅ ድረስ ነው ወይ? በተለይ በመፍራትና በመንቀጥቀጥ የምንጠብቃቸው ተቋማቶች እነዚህ ሲወድሙ ምዕመናን ሲገደሉ አንድ ሀገር ላይ ሆነን በዚህ ሁኔታ እስከ መቼ ነው የምንቀጥለው? ይሄ ነገርስ ብሶትን እየወለደ አመፃን እየወለደ መጨረሻ ላይ ማንቆጣጠረው ደረጃ ላይ አያደርስንም ይላሉና አሁን ላንተ ማነሳለ ጥያቄ መንግስት ሞኖፖሊ ቫዮለንስን መቆጣጠር ያቃተው ለምን ይመስላል? ከአቅሙ በላይ ሆኖ ነው ምን ሆነ? ከአቃውን መጀመሪያ አንተ ላልከው መልስ ልመልስልኝ። ለምንድን ነው ህዝቡ ራሱ ይተፋል ላልከው? ህዝቡ አይችልም። ህዝቡ እኔ ልንገሪ ቤተሰብ የገዛ ቤተሰብ ሃይጃክ ተደርጓል። እንዴት ነው ሃይጃክ የተደረገ ብትለው ኦኤልኤፍ ሸኔ እነሱ ሸኔ የሚሉት ህዝቡን በጉልበት ነው የያዘ። መንግስት አይደርስለትም። መጠቆም ይፈልጋል፣ አጋልጦ መስጠት ይፈልጋል። ግን ኔክስት ዴይ ያኛ ሽፍታ መጥቶ ይገለዋል። ስለዚህ ይፈራል።
መንግስት ወይ ድረስልኝ ብሎ ደግሞ አቤቱታ እንዳይል መንግስት ዳንታ የለው። ለምሳሌ እንደዛ ዛሬ አንድ ነገር ተለጥፏል በጀዋር ፌስቡክ ላይ እሱ ግባና ይው በኦኔ ሰፈር ኦኔግና በሄ ሹሩባ ያሉና የመንግስት ወታደሮች አንድ ላይ ሆኖ ሲዘፍኑ ሲበሉ ያሳያል። እነዚህ ሰዎች ምንድነው ብሎ ጀዋር ሲሎ እነሱ አብዲስ ፈቀደ የሚባል ወለጋ ላይ ኦኔግን ታጠፋላችሁ ተብሎ የተደራጁ ናቸው። አሁን ወለጋ ላይ የተመሰረተ ፋኖ እነሱ የሆነ ስም አላቸው የወለጋን አይሉትም። የዛ ሰዎች ያደራጀ መንግስት ነው። መንግስት አደራጅቶ ሸኔት ይገላላችሁ ብሎ ግን መጨረሻ ላይ መንግስት ላይ አምሶ ወደ ፋኖ ነው የተቀላቀሉት። እንደውም አስረስ ማሬ ሰሞኑ መጥቶ እዛ ላይ ተቀላቅሎ ጽንዶ ብሎ እዛ ወሬ እያወራ ነበር። ቅድም የወሬች ልጅ ስታወራ ሰማው። ስለዚህ መንግስትማ አሁን ጉልበቱ እየደከመ ነው፣ ግን አይናገርም፣ ጉልበት የለውም። ይሄን ሁሉ ታጣቂ ከሚደረገጥ ሊያጠፋ አይችልም ከዚህ በኋላ። ስለዚህ መጨረሻው ምንድነው የሚሆነው? ኦኬ በአንተ ትንታኔ መንግስት ጉልበቱ ከደከመና ሊቆጣጠራቸው ካልቻለ መጨረሻችን ምንድነው የሚሆነው? እርስ በራሳችን መጨራረስ ይሆናል እኮ ነው። ለዚህ ነው ፍርሃቴ። ሁሉም በብሔሩ ተደራጅቶ ጦር መሳሪያ እንደ ጉድ ገብቶ በዛ ላይ ደግሞ ኤርትራና ምንድነው ግብጽ በጣም ጦር መሳሪያ ሰርጎ እያስገቡ ነው በህዋት በኩል። በጣም ከባድ እልቂት ነው የሚሆን። በጣም ነው የሚያስፈራኝ። እኔ እውነቴን ነው የምነግርህ። እውነት በጣም እኔ ያደኩበት ወደ ግንደበረት አካባቢ ነው። ግንደበረት በተአምር ሽፍታ ኖሮት አቅም። አሁን ግን የኦላ መፈንጫ ነው። ማንም ሰው ዞር ብሎ ያቺ ወረዳ ማየት አይችልም። በጣም ከባድ ያስፈራል። እሺ አንዳንድ የሴራ ተንታኔ የሚተነትኑ ሰዎች ኢንክሉዲንግ ጀዋር መሐመድ መንግስት የራሱ ታጣቂዎች አሉት ከመዋቅር ውጭ ያለ እንደዚህ ሰላማዊ ዜጎች ላይ ግድያ የሚፈጽሙ ፐርፐዝሊ እነዚህ ታጣቂዎች በኦነግ ሸኔ ስም ራሱ መንግስት ያደራጃቸው በፋኖ ስም ራሱ ያደራጃቸው ታጣቂዎች አሉ። በእነዚህ ታጣቂዎች አማካኝነት ነው ንጹሃን ዜጎች ላይ ሽብር የሚፈጥሩ የሚል ትንታኔ ተነተናሉ። ይሄን ሐሳብ ትገዛለህ? አንዳንዱ ቦታ ምገዛቸው አለ። ኦኬ ምትገዛ ከሆነ ኦኬ ቴንክ ዩ። አሁን ምትገዛ ከሆነ ቅድም አንድ እህታችን ያነሳችው ጥያቄ ከሷ ልውሰድና ልጠይቅ። መንግስት የራሱ ዜጎች ላይ ታጣቂዎችን እያደራጀ ግድያ እንዲፈጽሙ፣ ውድመት እንዲፈጽሙ፣ ዝርፊያ እንዲፈጽሙ የሚያደርግ ከሆነ ምንድነው የሚያሳካው? እዚህ ላይ አንድ ምን ለማሳካት ምን እንዳለ አብይ አህመድ በኦሮምኛ የተናገረ ነገር አለ። ኦሮሞ ለኔ የማይገዛ ከሆነ ከሚት ለኔ እነሱ የኦሮሞ መንግስት ነው የሚሉት። ኦሮሞ ህዝብ ለኔ የማይገዛ ከሆነ በሺ ቦታ ከፋፍዬ እርስ በራሱ አጫርሳለሁ ብለዋል። ይሄ የአብይ ሪከርድ ነው። ለምን እንደዛ ሆነ ሲባል ህዋቶችም ከስልጣን የለቀቁበት ምክንያት መግደል ስላልቻሉ ነው። በደንብ አልገደሉም። ህዝቡ እንዲፈራ ነው። ህዝቡ እንዲፈራው አብይ የራሱ ዜጋ ያስገድላል። ለዚህ 100% ሹር ሆናለሁ። እና ጫሉ ሁንዴሳን የገደለ መንግስት ነው። መንግስት የገደለበት ደግሞ ምን ታመጣለህ? እኔ የኔን ፓወር ወደ ፓወር ስለመጣ አልሰማኝምና እኔ ንጉስ ነኝ፣ እኔ የምልህ ሁሉ ካልሰማ ብሎ በኦሮሞ ህዝብ ላይ ቂም ይዟል አብይ አህመድ። ይሄን እርግጠኛ ሆኜ እነግርሃለሁ። እነ ጀዋር መሐመድ እንደዚህ ገትሮ እሱን የሚከራከሩት አብይ አህመድ ልንገር እኔ አንተ እንደምትለው እዛ ጋር ቆይ ኦሮሞ ህዝብ ላይ ያደረሰ ከዚህ በፊት በየትኛው ኦሮሞ ህዝብ ላይ ያደረሰ መሬት ላይ ያለው እውነታ እንደዛ ነው እንዴ? ለምሳሌ አሁን የኦሮሞ ህዝብ ለብልጽግና ወይም ደግሞ በደፈናው ለአብይ አህመድ አልገዛም ያለበት ጊዜ አለ። ኦፍኮርስ የተወሰኑ ተቃዋሚዎች አሉ፣ ታጣቂዎች አሉ። ቲፒኤልኤፍም ስልጣን ላይ በነበረበት ሰዓት፣ መለስም ስልጣን ላይ በነበረበት ሰዓት ከትግራይ አብራክ የወጡ ተቃዋሚዎች ነበሩ። አማራ ክልልም ተቃዋሚ ነበር፣ ኦሮሚያ ክልልም ተቃዋሚ ነበር።
በተለየ ሁኔታ የተወሰኑ ተቋሚዎችና የተወሰኑ አክቲቪስቶች እኔን የሚቃወሙ አሉ በሚል መላ የኦሮሞ ህዝብ አልገዛልህም ብሎኛል የሚለው ነገር ትርጉም ሊሰጥ ይችላል። ኦሮሞስ እንደዛ ብሏል ነው። ለምን መሰለህ ይሄ ልል የቻልኩት ሰሚት ያደረገ እኮ አለ እኮ በጣም ተጠቃሚ ነኝ የሚለው ህብረተሰብ፣ ማንኛውም ማህበረሰብ ሁሉ ሰው አብይን ሊቃወም አይችልም። ለምሳሌ ምዕራብ ሸዋ ጠቅላላ ብትሄዳው ቅርብ ነው አይደለም? ሸዋ ውስጥ አሁን ደውልና አንድ እሰጥሃለሁ ስልክ የፈለገው ወይ የማንኛውም ሰው እንደውም አስተዳዳሪ የፖሊሱን ምናልባት ልሰጥ ይችላል። አንደርግራውንድ አንድ ሰው ደውለ ብትጠይቃቸው ማህበረሰቡ ነፃነቱን ነው የፈለገ እንጂ አብይ ሰሚት ለምን አላረጋችሁም ያለበት ምክንያት ሙሉ በሙሉ 100% ተገዙልኝ ለምን ኦኔግ በእናንተ ውስጥ ተፈጠረ ብሎ ነው እንደዛ ያለበት ምክንያት እንጂ አብይንማ የሚደግፍ ኦሮሞ ራሱ ፖለቲካ እኮ በጣም ቀጥሏል። አሁን በተለይ ዲያስፖራ ያለ ፖለቲካ በጣም ተሰባብረዋል። ለምን እንደተሰባበረ ታውቃለህ? ዲስአፖይንትድ ሆነ የኦሮሞ ህዝብ። አብይ አህመድን የሚደግፍ የኦሮሞ ቁጥር ጨምሯል ቀንሷል? የአብይ ደጋፊ አሁን ብትጠይቀውና ምርጫ ቢመጣና እውነተኛ ምርጫ ቢመጣ አብይ አይመረጥም ኦሮሚያ ላይ። እውነተኛ ምርጫ ቢመጣ እውነተኛ ምርጫ ለምን ምንም ያገኘ ነገር የለም። ምንም ከመገደል ውጪ ከመሰደድ ውጪ ልጆቹ ዛሬ ቤተሰብ የተይዘዋል 450,000 ብር ካላመጣ አትፈታም ተብሎ ይሄ የሚያደርገው ኦላ ነው። ኦላ ራሱ ለኦሮሞ ህዝብ ሃይጃክ አድርጎ ይዞታል። የኦሮሞ ህዝብ ማንኛውም አሁን በአማራ ክልልም ህዝብ የአማራ ክልል ራሱ ህዝቡ ሃይጃክ ሆኗል። በመንግስትና በፋኖ መካከል እየታሸ ነው፣ እየሞተ ነው። አሁን የእርስ በእርስ ጦርነት እንድንፈጥርና እንድንፋጅ ነው መንግስት የሚፈልገው። ይሄን ደግሞ መቼ ያቆማል ብትለው መንግስት ማቆም አይችልም። ደርግም እንደዚህ እያለ እንደዚህ እየናቀ እነዚህ ሽፍቶች ምናምን እያለ አንድን ሀገር አሳልፎ ሰጠ። ኤርትራ የምትባል አሳልፎ ሰጠ። አብይ አህመድም ልንገሪ ኤርትራ ትግራይን አሳልፎ ሊሰጥ በጫፍ ላይ ነው ያለ፣ መቆጣጠር ያልቻለ። እኔ ይሄ ነው ሀገርን ወዳለው ሀገሬን ግን አንድ አርጎ የሚገዛል ብሔርና ብሔረሰቦች ኢትዮጵያ ውስጥ አሉ። ፎርኤቨር አብረን ኖረናል። መቆሳሰር አለ። መንግስቶች በደል ሰርተዋል በማንኛውም ማህበረሰብ። ግን ይሄ ማህበረሰብ አብሮ ተዋልዶ አብሮ የኖረ ማህበረሰብ ነው። ማንኛውም ህዝብ እንዲህ መሞት የለበትም ባይ ነኝ። እሺ፣ ከልብ አመሰግናለሁ። ለሌሎች ሰዎች እድል መስጠት ስላለብኝ አንተን በክብር ላሰናብተ። እግዚአብሔር አክብርልኝ። ታንክ ዩ። እሺ ታንክ ዩ። እሺ ፑል ማዘጋጀት ፈልጋለሁ፣ ግን ፑል ራሱ ስላላችሁበት ነባራዊ ሁኔታ በአግባቡ አይገልጽልኝም። የማይገልጽልኝ ለምንድን ነው? ለምሳሌ አብይ አህመድ ወደ ስልጣን ከመጣ በኋላ የኦሮሞ ህዝብ በቁጥር ደረጃ ድጋፉ ጨምሯል ወይስ ቀንሷል ብዬ ፑል ባዘጋጅ አማራውም ይገባል፣ ትግራዩም ይገባል፣ ስልጤውም ይገባል፣ ኦሮሞ ሁሉም ሊገባ ይችላል። ማወቅ አይቻልም። ይቻላል? አይቻልም። ትክክለኛ ሊያውቅልኝ ሊነግረኝ የሚችል ነገር ነው ማዘጋጀት ያለብኝ እንጂ ፑል በማዘጋጀት አይሆንም። ፑል አዘጋጅ ለምትሉኝ እሺ። ጤና ይስጥልኝ አድማጬ። ቴዲ እንዴት አመሸ? ሰላም ነው ወይ? እግዚአብሔር ይመስገን፣ ሁሉ ሰላም ነው። ሁሉ ሰላም ነው። ቴዲ ለምታደርገው ነገር ሁሉ በጣም ትልቅ ምስጋና አደርጋለሁ። ምክንያቱም ዛሬ አካውንቴ ምን እንደሆነ አላውቅም። ቲክቶክ አንዳንድ ጊዜ የሆነ ነገር ይሆናል እና ጊፍት ጋለሪው ላይ ስትገባ የሚያስቸግርበት ሁኔታ ይፈጠራል። ለምን ግን ያላችሁ ሰዎች ግን እዚህ አካባቢ ቲክቶክ ላይ ያላችሁ ሰዎች ቀስቷን ንኩና አድ ስቶሪ ላይ አድርጉት፣ እንደገና ሼር አድርጉት። እሱን በማድረግ ኮፒ ሊንክ በማድረግ እና ታፕታፕ በማድረግ እንትኑን ፕላትፎርሙ ጠብቁት። በተለይ ገብታችሁ የምትናገሩ ሰዎች ይሄን ብታደርጉ አሪፍ ነው። እኛ ደግሞ በዩቲዩብ የምንከታተለው ደግሞ ዩቲዩብ ላይ የሚደረገውን ድጋፍ እናደርጋለን፣ ሰብስክራይብ እናደርጋለን፣ ሌላውን እናደርጋለን። ያለዛ ግን ቴዲ ዝም ብለህ የምትቆይበት ምንም ምክንያት የለም። እንረዳሃለን። ገብተው የሚያወሩ ሰዎች አትሊስት ጋለሪ መሙላት አለባቸው ብለን እናስባለን። እኛም ደግሞ በቻልነው መጠን እናግዛለን።
ከዛ በተረፈ አሁን ያወራው ሰውዬ ያው ተስፋ መቁረጥ ላይ የደረሰ ይመስለኛል። ተስፋ ቆርጧል። በአገርና በእናት ተስፋ አይቆረጥም። ሁላችንንም የሚያሳዝን የሚያስቆጭ ነገር ነው እየሆነ ያለው ሀገራችን ላይ። ግን ምንም ህፃናቶች ካልሆንን በስተቀር ምናልባት ከኢህአዴግ ጊዜ በኋላ የተወለድን ወይ ደግሞ ፖለቲካ ላይ ኢንቮልቭ ማናደርግ ማናቅ ሰዎች ካልሆንን በስተቀረ ሀገራችን ላይ ምን እየተካሄደ እንደሆነ ጠንቅቀን እናውቃለን። በተከበበች በጠላት በተከበበች ምድር ላይ እየኖርን ከዛም ደግሞ ጎረቤታችን ኤርትራ በጨረሻ ምቀኛና ተንኮለኛ ሀገራችንን ከደርግ ጊዜ ከንጉሱ ጊዜ ጀምሮ ሲያፈራርሱ የኖሩ በጣም ባላንጣ ሀገር ያለን ግብጾች ያሉበት እና ደግሞ የነሱን ደግሞ ስራ የሚያራምዱ ውስጥ ሆነው የሚያንቀሳቀሱ ኃይሎች ባሉበት ሁኔታ ላይ ሆነን እንደዚህ ነው ሀገር ልትፈርስ ነው እንደዚህ ነው የምንል ሰዎች በጣም ልናፍር ይገባል እውነት ለመናገር። ምክንያቱም ይሄ የሚጠበቅ ነው። ይሄ እኮ ዶክተር አብይ እኮ ወደ ስልጣን ሲመጣ እኮ እነዛ ቆቆች እኮ እንዳለ ሰንሰለቱ እንዳለ እኮ እነሱ ጋር ነበር አይደል እንዴ? የመከላከያ ሰንሰለት ጠቅላላ የጥበቃው የደህንነቱ የሁሉ ነገር ሰንሰለት እነሱ ጋር የነበረ ሰዓት ነው ያኔ። ስለዚህ እሱን ሁሉ ለማስተካከል ጊዜ እንደሚፈጅ እናውቃለን። ይሄ ሁሉ ችግር እንደሚፈጠር እኮ ይሄ እኮ ይታወቃል። ማንም ፖለቲከኛ ቴዲን ብትጠይቀው ቁጭ አድርጎ ባለፈው እንደውም ትልቅ ዘገባ ሲሰራ ነበር። እኔ ከሱ ነው እንደውም ብዙ ነው የተማርኩት ማለት እችላለሁ። በደንብ ሲናገር ነበር እና እንዴት አድርገው ተብትበውት እንደነበር ሀገሩ ላይ ይሄ ሁሉ ነገር የተፈጠረው ነገር ከነሱ እንደሆነ ይታወቃል። አሁን ደግሞ ምንድነው እያደረጉ ያሉት? ወሎ ላይ ትዝ ይልህ እንደሆነ ኡስታዞችን ኢማሞችን አርደው ሁሉንም ገለው ቴዲ ያልከው ማለት ቴድሮስ ሬዮትን ነው ቴድሮስ ሬዮትን ነው ያልከው? በደንብ አድርጎ ሲተነትን ነበር ያልከው። አይደለም አንተ እንዴት ዶክተር አብይ ተነስቶ እንዴት ስልጣን ላይ እንደወጣ የሆነ ጊዜ ስትተነትን ነበር። የዛን ጊዜ እንዴት እንደመጣ ኢህአዴግ እንዴት እንደወደቀ እንዴት ይሄ መንግስት እንደመጣ በጣም በሰፊው እየዘገብክ ነበር እና የዛን ጊዜ በደንብ ተከታትያለሁ። እና እንደዛ አይነት አካሄዶች ነው የሄዱትና የመጡት እና ቀላል ነገር አይደለም። በማፊያ የተያዘች ሀገር ነበረች 30 ዓመት ሙሉ። ኢትዮጵያ ሀገር እኮ ስንገባ እኮ በኢህአዴግ ጊዜ እኮ ስልክህን ክፈት ተብዬ እኮ እኔ ስልኬን ከፍቼ ያውቃለሁ እኮ። ፌስቡክ ታይቶ ያውቃል እኮ። ተበርብሮ ያውቃል እኮ። እንደው ያው በጓደኛም በምንም በምታውቀው ሰው ነገሮች ቀለውልህ ትወጣለህ እንጂ እኮ የነ ታማኝ የደገፍንበት ምን እንጻጻፍበት ሁሉ ነገር እዛ ላይ በጣም ዋጋ የሚያስከፍል ጊዜ ነበር እኮ። አሁን እንደዛ አለ ወይ? የለም። እና ጥበቃ አንድ ጥያቄ ላንሳል፣ አንተ ደስ ባለ መንገድ መልስ። አሁን ለምሳሌ አሁን 8ኛ ዓመቱ ላይ ነው ጠቅላይ ሚኒስትሩ ያለው ወይም ደግሞ ብልጽግና ፓርቲ 8ኛ ብልጽግና ፓርቲ ከተመሰረተ ኦልሞስት 6 ዓመት ምናምን ይሆነዋል። አሁን ጠቅላይ ሚኒስትሩ ከሞላ ጎደል ወደዚህ ይሁን ሲሉት ወደዛ የሚሄድ ወደዚህ ና ሲሉት ወደዚህ ሊመጣ የሚችል ወይም ደግሞ እንደገና ፐውዘው ሪሻፍል አድርገው የሀገር መከላከያ ሰራዊትን ገንብተዋል። መገንባት ብቻ አይደለም የጦሩ የበላይ አዛዥ ሆነው ማዘዝ የሚችሉበት ደረጃ ላይ ደርሰዋል። ያለ ስጋት እንደምታውቀው በሰሜንም ጦርነት ጠቅላይ ሚኒስትሩ መከላከያውን ሲያዙ እንደነበር ታውቃለህ። አሁን ደህንነቱንም በሳቸው በፈለጉት መንገድ ወይም ብልጽግና ፓርቲ ወይም የሚኒስትሮች ምክር ቤት ባስቀመጠው አቅጣጫ መንገድ ተዋቅሯል አይደለም? አሁን ኦኬ፣ ደህንነቱ፣ መከላከያው፣ ፖሊሱ በዚህ ደረጃ እንድተዋቀረ ካመንን ምንድን ነው የቀረው? አሁንም እስቲ ኢትዮጵያ ውስጥ ለሚፈጸሙ ግድያዎችና እገታዎች ባለፉት 27 ዓመታት የነበሩ የነሱ ነው እያለን ነው የምንሄደው ወይስ ምንድን ነው ችግር የተፈጠረው? ምንድን ነው አንድ የተሰወረብን ነገር ያለው ምንድን ነው? እንዴት ከበዳቸው? መከላከያውን ከተቆጣጠርክ፣ ፖሊሱን ከተቆጣጠርክ፣ ደህንነቱ በአንተ እጅ ከሆነ፣ ካሜራ አለ፣ ሚዲያውን ከያዝክ፣ ማስራት የምትፈልገውን ካጸዳ በኋላ የምትፈልገውን ከሾምክ በኋላ ምንድን ነው የከበደው ነገር? ትክክል። እኛም አሁን እንደ ኢትዮጵያዊ አንተ የምትጠይቀው ጥያቄ ሁላችንም ኢትዮጵያውያኖች ጥያቄ የሆነብን ነገር እና አሁን ገባ አገር ትፍረስ ወይስ ትቀጥል የምንልበት ሰዓት ላይ ነው ያለው ሁላችንም ማለት ነው። እኛ እኔ መንግስትን እየደገፍኩ አይደለም። አገር እንዳትፈርስ ምን ይደረግ ምን ይቅደም በሚለው ነው እኔ መናገር የምፈልገው እንጂ
በእርግጥ የአብይ አድናቂ ነኝ። አብይ ሂዝ አውትስታንዲንግ በጣም የሚገርም ሰው ነው። ግን ስርዓቱ መከላከያ ውስጥ ያሉት ይሄ ብልጽግና ውስጥ ያለው እንትን ግን በግለሰብ እንደ ግለሰብ ሰውየውን ደስ ይለኛል፣ ጎበዝ ነው። ከዛ በተረፈ ግን ያለው የፓርቲው አቅምና የፓርቲው አካሄድና ችሎታው ግን ምንም ነው። በቃ ምንም በጣም እነሱ ናቸው ይሄን ሁሉ ጉድ እያደረጉ ያሉ። ስለዚህ እርምጃ ሊወሰድ ይገባል፣ አመራሮቹ ላይ እርምጃ ሊወሰድ ይገባል። እንደዚህ አይነት ነገር ሲፈጠር አርሲ ላይ የአርሲ አመራር እኔ እንጃ መንጌ ቢሆን ደርድሮ አብዮታዊ እርምጃ ይወስድባቸዋል። ምንም ጥርጥር የለውም። ስለዚህ እነሱ እዛ አካባቢ ያሉ አመራሮችና እንትኖች በጣም ሊጠየቁበትና በጣም ሌላ የሚነሳ ጥያቄ ላንሳለን። አንድ የሴራ ትንታኔ የሚተነተን ትንታኔ አለ። ከነዚህ መካከል አንዱ ራሱ መንግስት ያደራጃቸው ታጣቂ ቡድኖች አሉ። በእነዚህ ታጣቂ ቡድኖቹ አማካኝነት ነው ይህን ጉዳት እያደረሰ ያለው ብለው የሚተነትኑ የሚናገሩ አሉ። ይሄን ሀሳብ ትገዛለህ አትገዛም? አልገዛም። እኔ የምኖርበትን ቤት በእሳት አላቃጥልም። የማሞኝ ነኝ እንዴ? ሰውየው የሚኖርበትን ሀገር እንዴት ነው መርከቡ ላይ ባለፈው እንደውም ሲናገረው የመጽሐፍ ቅዱስ ቃል ጠቅሶ ዶክተር አብይ መርከቡ ላይ ክርስቶስ ነበረ፣ ክርስቶስ ያታድነንም ወይ ስጠፋ ግዳይ ያሉት ይላል። እና ክርስቶስ እዛው መርከብ ላይ ነበር፣ ቢጠፋም አብሯቸው ነበር የሚጠፋው አለ። እና እኔም አሁን እዚቹ ከሀገር ላይ ያለው እንደዚህ ሲሆን ግዳይ ልህም ወይ እንደዚህ ሲሆን ግዳይ ልህም ወይ ትሉኛላችሁ። እዚሁ አይደለም ወይ ያለሁት? ሀገር ውስጥ አይደለም ያለሁት? አብረን አይደለም ወይ የምንጠፋው? አብረን አይደለም ወይ የምንለመው ብሎ ሲናገር ሰምቸዋል። የወያኔ ጊዜ ማለት ነው ያን ጊዜ። እና የምትኖርበትን ቤት እንዴት ነው አንተ መኝታ ቤትን በሳት አያይዘ ሳሎን መተህ ቁጭ ትላለህ? እንዴት ነው መንግስት ሆነክ አገሩ ሰላም ሆኖ ተጠብቆ ሁሉም ግብሩን እየከፈለ እየገበረልህ በሰላም እንዲወጣ በሰላም እንዲገባ ትፈልጋለህ እንጂ ምን ስለሆነ ነው ሄደ የምትገለው የምታበጣብጠው? ምን ስለሆነ ግን አሁን ግን ዶክተር አብይም ሆነ መንግስታቸው አደጋ ውስጥ እየገቡ ነው ያሉት። ይኸው ተቃዋሚዎቹ ተመችቷቸዋል። ይኸው እንደልባቸው መጥተው እንፈርሳለን እያሉ በጆሮችን እየነገሩ ነው፣ ደጋግመው እየነገሩ ነው። ልክ የዛ ሀገር ነዋሪ መስለው ወይም ደግሞ የክልሉ ነዋሪ መስለው ለሀገር ተቆርቋሪ መስለው አገር ግን እንደምትፈርስ እያሟረቱ ነው ያሉት። እና ሀገር ስትፈርስ ከዚያም በኋላ እንደዚህ ቁጭ ብለንም አናወራም። ትሄድ ገባ አይደል? ዝም ብለን በሲኤንኤን እና በቢቢሲ ቁጭ ብለን ለዛ ነው እኮ ለመሰለ ኢቭን መንግስት ራሱ ብልጽግና መንግስት ላይ ያለው ስልጣን ላይ ያሉ ሰዎች ተቃዋሚዎች ላይ ለምሳሌ አሁን እንደምናገረው ሁሉ እንደኔ ያሉ ሚሊዮኖች አሉ በሀገር ጉዳይ ማይደራደሩ። መንግስት ራሱ እናቶቻችን አባቶቻችን ዋጋ ከፍለው ምንም አይነት ሀገር ሊያስረክቡልን ሀገር ወደ ማፍረስ ወይም ደግሞ ወደ መጉዳት አቅጣጫ ሲወስድ ዝም ብለን ልናይ አይገባም፣ ወይም ደግሞ መብትም የለውም። ትክክል። ስለዚህ አሁን ነገሮች ወደዛ እንደዚህ አይነት ነገሮች ይሄ ቫዮለንሱ የሚቆጣጠረው እስኪጠፋ ድረስ እንደዚህ የሚሆን ከሆነ አንዴ በምስራቅ አንዴ በምዕራብ አንዴ በሰሜን መኪና ሙሉ ታገተ እንደዚህ ሆነ ምናምን የተባባልን እስከ መች ነው የምንቀጥለው ነው? አሁን እንግዲህ የተሰጠው የሚቀጥለው 5 ዓመት ቴዲ የሚቀጥለው 5 ዓመት እንግዲህ ከአሁን በኋላ ያለው ምርጫ ያው እንዳሸነፈ ይታወቃል። ስለዚህ ከዚህ በኋላ ያለው ነገር በጣም ኢትዮጵያን ኬዎስ ውስጥ የሚከፍትና በጣም አስቸጋሪ ሁኔታ ውስጥ ልንገባ የምንችልበት አጋጣሚ ሰፊ ነው። ስለዚህ ዲክታተር መሆን ካለበት የሚሆንበት አጋጣሚ አሁን ነው። አገሪቷን በኃይልና በስልጣን መምራት ካለበትም አሁን ነው ማድረግ የሚችለው። ከዚህ ውጭ ግን ያው ሁላችንም የሚታየን ነገር ነው። ግልጽ ማንም ገዢ አይኖርም እዛ ሀገር ላይ ማንም እንትን አይኖርም። ስለዚህ እርስ በእርስ ወደ መጠፋፋት የምንሄድበት ጊዜ ይመጣል ብዬ አስባለሁ። ምክንያቱም ዶክተር አብይ ይህንን ነገር ማሰብና ማድረግ አለበት ብዬ አስባለሁ። እሺ፣ ከልብ አመሰግናለሁ ወንድሜ። እሺ፣ ቴንኪው ቴዲ። አሁን ሁለት አይነት ነገሮች አሉ። አሁን እናንተ መርጣችሁ መውሰድ አለባችሁ። እኔ ልቦና ያሳየኝን ልንገራችሁ። የመጀመሪያው ታጣቂ ቡድኖች፣ እኔም ብትጠይቁኝ ታጣቂ ቡድኖች የምህዳሩ የፖለቲካው ምህዳር ስለጠበበባቸው ወይም ደግሞ ያን የመጫወቻ ሜዳ መንግስት ማጥበብ ሲገባው እሱ ሲስተም ያስፈልጋል። ኦቨርናይት የምታደርጉት ነገር ላይሆን ይችላል። ግን ጭላንጭል እንኳን ተስፋ ሰጪ እንኳን ነገሮች
እንዲኖሩ የማድረግ ኃላፊነት የመንግስት ነው። ጀቱንም በጀቱንም የተቆጣጠረው ያለ ባለመሆኑ ፕሮፌሰር መራራ ጉዲናም እንዳሉት ነፍጥ አንስቷል። አንዳንዶቹ ሪዝን አላቸው። አሁን የሚደረጉ ውጊያዎች ህዝብ መሃል ነው የሚደረጉት። እንደምታውቁት አሁን እንዳልኳችሁ ታጣቂዎች ነፍጥ ለማንሳታችሁ በቂ ሪዝን ያላችሁ አላችሁ፣ ትክክለኛ ምክንያት ያላችሁ አላችሁ። ለመንግስት ፌርነስ ደግሞ እናንተ ታጣቂዎች ደግሞ የምትዋጉበት መንገድ ደግሞ ህዝቡ ውስጥ ገብታችሁ ስለሆነ አብዛኞቻችሁ ከህዝቡ ጋር ብትመቱ እንደምታውቁት ነው። እናንተም ፕሮፓጋንዳ ትሰራላችሁ፣ ንጹሃን ዜጎች ይሞታሉ። እንዴት ያለ ነገር ነው የሚሆነው? አሁን ህዝብ ውስጥም ግባ አትግባ መንግስት እርምጃ የሚወስድ አይውሰድም፣ አንድ ጥያቄ ግን ለኢትዮጵያ ህዝብ መመለስ ያለበት በዚህ ሁኔታ እስከ መቼ ነው የምንቀጥለው ነው። ኦኬ ቀጣዩንም 5 ዓመት እንደዚህ ነው የምንቀጥለው ማለት ነው። እነሱ ናቸው የገደሉት፣ አይ ታጣቂዎች አይደሉም መንግስት ነው የተባባለ ነው የምንቀጥለው። በዚህ መሀል ንጹሃኖች እየታገቱ እየተገደሉ እንዲህ ነው የምንቀጥለው። እስኪ ለዚህ ጉዳይ መፍትሄ ያላችሁ ይኸው ነፃ መድረክ ነው። ይሄን ለምን ተናገርክ ብዬ አጸያፊ ነገር ካልሆነ በስተቀር ስድብ ካልሆነ በስተቀር የምከለክልህ ነገር የለም። ምንድነው መቋጫው? ይሄ ነገር ሊቋጭ የሚችለው እንዴት ነው? በዚህ ጉዳይ ላይ ነው ሀሳባችሁን እየሰማሁ ያለሁት። ጤና ይስጥልኝ አድማጬ። ጤና ይስጥልን። እንዴት ነህ? እግዚአብሔር ይመስገን፣ ሁሉ ሰላም ነው። አጠር ያለች አስተያየት ለመስጠት ነበር። እሺ፣ በተነሳው ጉዳይ አዎ፣ በተነሳው ሀሳብ ትክክል ነው። የኢትዮጵያውያን ችግር መከራ ማብቃት አለበት። የሁላችንም ጥረት ይጠይቃል። በዋናነት ግን በማዘዝ የሚችለው አካል መንግስት የሚባለው አካል፣ ጦር ማዘዝ የሚችለው ስልጣን ያለው አካል በዋናነት ኃላፊነት መውሰድ አለበት። ስራውን እየሰራ ነው። አሁን በርካታ ስራዎች እየተሰሩ ነው። ብዙ ሟርተኞች እንደሚያሟርቱት አይደለም። እዛ ቦታው ላይ ሆነ ስታይ ብዙ እንደሚወራው እንደሚሟረተው አይደለም። ከርቀት ነገር የሚያስቆፉ ሰዎች አሉ። አሁን ምንድነው የተፈጠረው ችግር? ራሳቸው ገዳዮቹ ቀድመው ይጮሃሉ። ለያንን እንደገና ለካውንተር አታክ መንግስት የሚሰጠው ነገር ደግሞ ሌላ የነሱ የጨዋሂዎች ግባት የገዳዮች ግባት እየሆነ ነው ያለው። እሱ መስተካከል አለበት ከፕሮፓጋንዳ አንጻርም ከአጠቃላይ አካሄድም። ሌላው ግን አንዱ ትልቅ መሰመር ያለበት የኢትዮጵያውያን የህዝብ አሰፋፍር ብታየው አይዶን ነው ምን ያህል ሰው ምን ያህሎቻችን እንደምናውቀው ማለት ነው። የኢትዮጵያ ከጫፍ እስከ ጫፍ ሳይነልም ያለ ገጠር ውስጥ አንድ ሰው ብቻውን የሚኖርበት ሀገር ነው። አንድ ሰው መስርቶ ጫካ ውስጥ የሚኖርበት ሀገር ነው። አሸባሪዎቹ ቀጥታ ሄደው ያንን ነው አታክ የሚያደርጉት። እነዛን ሁኔታዎችን ነው እየፈጠሩ ያሉት እና ይሄ ከግምት ውስጥ ቢገባ። ሌላው ግን በዛው አሜሪካ ውስጥ ራሱ ትራምፕ ላይ አልተተኮሰም። አንዴ፣ ሁለቴ፣ ሶስቴ በርካታ ሰዎች ከትምህርት ቤት 50 ሰው 60 ሰው እንደ እንትን አልታጨደም። ግን እነዛ ማን እንዳደረገው በትክክል እንትን ስለሚሉ ነገሩን ወደ ፖለቲካ አይወስዱ፣ ነገሩን ወደ ሃይማኖት አይወስዱ። አሁን የኛ የንቃተ ህሊናችን ጉዳይ ነው። አሸባሪዎቹ ምን እንደሚሰሩ በትክክል እየተረዳንም ግን ያለን የንቃተ ህሊናችን ምንድነው ወደ ሰፈር እንወስደዋለን እና ይሄኛው ቢታይ። እሺ፣ ለዚህ አንድ ጥያቄ ላንሳው። ብዙ ጊዜ እንደዚህ አይነት ጥያቄዎች አሜሪካም ግድያ ያለ ምናምን ይባባላል። ኦኬ፣ ለዛም ለሚነሱ ጥያቄዎች እናንተ ያን የምታነሱ ሰዎች ምላሽ መስጠት አለባቸው። ለምሳሌ አሜሪካ ውስጥ ኦኬ ግድያ አለ፣ ችግር የለውም። ግድያው ገዳዩም ይያዛል፣ ሟቾቹም ይታወቃሉ። ገዳዩ ወይ የአእምሮ ችግር አለበት ይባላል። ፎቶውን እናያለን። መሳሪያ የሚሸጥበት ሀገር ነው። ሲባርቅበት ወይ የሆነ ነገር ሲሆን ይተኩሳል ህፃናት ላይ ወይ ትምህርት ቤት። አሜሪካን ውስጥ ግን በተመሳሳይ አረፍተ ነገር ላይ መኪና ሙሉ ሰው ታገተ ምናምን ሲባል አሰማው። ባስ ሙሉ ታገተ፣ እንኳን ባስ ሙሉ 2 ሰዎች ታገቱ የሚባል ዜና ለመስማት እንደዚህ አይሆንም። አሁን ኢትዮጵያ ውስጥ እኮ ሰዎች ይታገታሉ፣ አጋቾቹ ገንዘብ ይጠይቃሉ፣
ገንዘቡን የሚገባላቸው ደግሞ በባንክ በኩል ነው። ይሄ የተለመደ ነገሩ ነው። ስለዚህ አሁን ኮምፔር የምናደርጋቸው ነገሮች ራሳቸው ትክክል ናቸው ወይ? ሁለተኛ እኛ ሀገር ትክክል ነው። እኛ የኢትዮጵያውያንን ነፍስ ከአሜሪካውያን ማወዳደርም አግባብ አይደለም። ሞትን ማወዳደር የለብንም። እኔ ልልህ የፈለግኩት ያለን የነገሮችን ሃንድል የማድረግ አቅማችን ያንን ነገር ታሳቢ ቢደረግ ለማለት ነው። ከዛ ውጭ ግን ትክክል ነው። አሁን ምንድነው መሆን ያለበት? እኛ ወደ መፍትሄው ነው ማተኮር ያለብን። ይሄ በጣም መጥፎ ባህል ነው። መኪና ሙሉ ህዝብ ወስዶ አግቶ ለፖለቲካ ትርፍ ማዋል፣ መዝረፍ፣ እህቱን ማሳገት፣ አባቱን ማሳገት፣ ይሄ እጅግ በጣም ለኢትዮጵያውያን ካለን ይሄ ማህበራዊ ቦንዴጅ አንጻር በጣም ትልቅ ድድብና ነው። በቃ ይሄ መስተካከል አለ። ይህንን በዋናነት መንግስት ኃላፊነት መውሰድ አለበት። የኔም ሀሳብ እኮ ነው። ግን ይህንን እንዳያደርግ የሚያደርጉትን ሰዎች ይህንን እንዳያደርግ ይህን በየቀኑ ችግር የሚፈጥሩትን ሰዎች ሁሉም ሰው ሲያወግዝ አይታይም። አሁን ትልቁ ችግራችን እሱ ጋር ልዩነታችን ማለት ለምንድን ነው የማይወገዙት? የመንግስት ኃላፊነት ብቻ አይደለም። ያኛው ማስተካከል አለበት። መግደል ካለበት ገሎ እነዛን ሰዎች ለፍርድ ማቅረብ ካለበት ለፍርድ ማቅረብ ግድ ይለዋል። ግን ሌላው ማህበረሰብ ኃላፊነት የለበትም ወይ? አንድ ኃላፊነት የለብም ወይ? እኔ ኃላፊነት የለብንም። ይህንን የሚያደርጉ ሰዎች በአደባባይ ወጥተው በአሜሪካ ቁጭ ብለው ሲቀሰቅሱ እያየን ተነሱ፣ ታጠቁና ተፋጁ እያሉ ተቧደኑ፣ ታጠቁ፣ እኛ መሳሪያ እንግዛላችሁ፣ ተደራጁ እያሉ ሲሉ በግልጽ ሲሰብኩ እየሰማን እንዴት ነው ይህንን መሸከም የሚችል አምሮ? ይህንን አለማውገዝ እንዴት ይታያል ነው? ማውገዝ አለብን። እነዚያ ጋር ሲቆም ነው እዚህ ላይ ያለው የሚቆመው። የነዚያ ሰዎች የስተት አነጋገር፣ የነዚያ ሰዎች የስተት አመራር እዚህ ባለው ማህበረሰብ ላይ እዚህ ባለው ምስኪን ህዝብ ላይ ደም እያፋሰሰ ነው፣ ችግር እየፈጠረ ነው። በእውነት ሀገራቸውን የሚወዱ ከሆነ አትሊስት ይህንን ነገር ለምን አያቆሙ? አትሊስት ይህንን ለምን አያወግዙም? እና ይህንን ለማለት ነው። ወንድሜ በርታ። በጣም ጥሩ ነው፣ ትክክል ነው። የምታነሳው ሀሳብ ሁሌ ነው ማዳመጥ። ይህንን ጀግና በርታ። አመሰግናለሁ። ቴንኪው። እሺ፣ እግዚአብሔር ያክብርልኝ። ቴንኪው አድማጮች፣ ቴንኪው። ክብራትና ክብራን፣ በሀገራችሁ ጉዳይ ላይ ነው እያወራን ያለነው። የመሳተፍ ግዴታ አለባችሁ፣ የውዴታ ግዴታ አለባችሁ። በሀገር ጉዳይ ላይ መሳተፍ ግዴታ ነው ያለብህ። አንተ አልጋ ላይ ቁጭ ብለሽ ጥፍርሽን እየሞረድሽ ስለ አንቺ መብት ሌላው አይከራከርልሽም ወይ? ቁጭ ብለህ እዚህ ውድን እያሸ ቢራ እየጠጣ ምናምን አይደለም። መተህ መሳተፍ አለብህ። የእያንዳንዳችሁን ህይወት የሚነካ የእያንዳንዳችንን ህይወት የሚነካ ጉዳይ ነው። በሀገራችሁ ጉዳይ የሚሰጥ ትንታኔ ላይ መታችሁ ነው አቁም፣ ይሄ ትክክል አይደለም፣ ስርዓት ያዝ ምናምን ብላችሁ ፋይት ማድረግ አለብህ። ፋይት መተናነቅ አለብህ። የምትተናነቅበት ዘመን ነው። ካልሆነ የተወሰነ ድምፅ ብቻ ኮንትሮል ያደርገዋል አየሩን። የማትፈልገው ነገር ይውጣል ማለት ነው። ስለዚህ ሁላችሁ መሳተፍ አለባችሁ። በኢትዮጵያ እየሆነ ስላለው ኢሰመኮ የኢትዮጵያ ሰብአዊ መብቶች ኮሚሽን ያወጣውን ሪፖርት ነው የነገርኳችሁ። በዛ ዙሪያ ላይ ነው እያወራን ያለ ነው። ዘግየት ብላችሁ ለገባችሁ ሰዎች የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጣው ሪፖርት በአቶ ብርሃኑ አዴሎ የሚመራው ማለት ነው ኦሮሚያ ክልል አርሲው ስለተፈጠረው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ለተፈጠረው አደጋ ተጠያቂዎቹ ኦነግ ሸኔዎች ናቸው ብሏል። ይሄ የኢሰመኮ ሪፖርት ከኦሮሚያ ብሔራዊ ክልላዊ መንግስት ቃል አቀባይ ወይም ደግሞ ከኦሮሚያ ብሔራዊ ክልላዊ መንግስት እንዲሁም ደግሞ ከፌዴራል መንግስት ከጠቅላይ ሚኒስትሩ ንግግር ጋር መግለጫ ጋር ተመሳሳይነት ያለው ነው። እናንተ ምን ትላላችሁ ነው ጥያቄው። አጠቃላይ በሀገራችን ጉዳይ ላይ እየሆነ ስላለው ነገር ምን ትላላችሁ? ድጋፍም ተቃውሞም ድምፆችን እያስተናገድኩ ነው ያለሁት። አንድ አድማጭ መስመር ላይ አለ። ጤና ይስጥልኝ። ጤና ይስጥልኝ። በነገራችን ላይ አንድ ሪፖርት ሰምታችኋል። ባለፈው በተደረገው 7ኛ ዙር አገራዊ ምርጫ የሴቶች ተሳትፎ ከ30 በመቶ በታች ነው ተብሏል። ሴቶች የህብረተሰቡ ግማሽ አካላቶች። ጤና ይስጥልኝ።
እኔ ይስጥልኝ ይሰማል ተናግሬ ሳልጨርሽ እንኳን ደህና መጣሽ ይሰማል ሁሉ ሰላም ነው ታንኪ ሁሉ ሰላም ነው ቴዲ እሺ ምን ትይናለሽ እኔ ያው እየሰማችሁ ነበር በደንብና እየተፈጠረ ያለው ማለት እነዚህ ምንም ያላደረጉ ሰዎች በሚሞቱት ነገር ማንም ይግደላቸው ማን መንግስት እንኳን ኃላፊነት መውሰድ አለበት ብለው ለምሳሌ ያው ኃላፊ ሸኔ እንኳን ቢያደርገው ግን እስካሁን ድረስ ባሉት በተለያየ ሁኔታ በተለያየ አካባቢ ጦርነት አለበት በአማራ ክልል ውስጥ በትግራይ በተለያየ ቦታ ጦርነት ስላለው አሁን ግን ከምርጫው በኋላ ለመንግስት ትኩረት አድርጎ አካባቢውን ሰላም ማስጠበቅ ወይም ደግሞ ቁርጠኝነቱን ማሳየት አለበት የሆነ አካል ብሌም ማረክ ሳይሆን ህዝቡ አሁን ከዚህ በኋላ በቃ እየተገደልን መንግስት አይጠብቀንም ወደሚለው መሰላቸት ውስጥ እንዳይገባ የሆነ አካል ገሏል በቃ አለቀ ብሎ ሳይሆን ማለት ያለበት እንደተሰማው ማሳየት አለበት ከዚህ በኋላ ለሚመጣው ነገር በተለያየ ቦታ አደራጅተን የበለጠ ሽፋን ማድረግና ህዝቡን መጠበቅ እንዳለበት ማሳየት አለበት አሁን ለመንግስት ያለው እኔ አሁን በዚህ በኢትዮጵያ ውስጥ ያለው ሁኔታ ስመለከተው ለዶክተር አብይ ማለት አሁን ላለው በስልጣን ላይ ላለው መንግስት ከባድ ጊዜ እያሳለፉ ነው በዚህ ኤርትራ ጉዳይ አለ በዚህ ትግራይ ጉዳይ አለ በዚህ አማራ ክልል አለ በየቦታው ጦርነት ያለበት ጊዜ ነው ግን እኔ አሁን እንደ አንድ ኢትዮጵያዊ በፍጹም በሀገሬ እኔ ተስፋ አልቆርጥም ሁሌ መልካም ይሆንላታል ብዬ ስለምመኝ ለምሳሌ በኦሮሞ ክልል ላይ ያለው አሁን ለመንግስት ቀደም ጥያቄ አንስተ ነበር ለምንድነው መቆጣጠር ከባድ የሆነበት አልከኝ ምክንያቱም እነዚህ የሸኔ ታጣቂዎች ከመንግስት ጋር ግንኙነት እዛው ውስጥ የሚሰሩ በሁለት ካርታ የሚጫወቱ ሰዎች አላቸው በእርግጠኝነት ምክንያቱም እሱን እስከሚያጣራ እርግጠኛ ነኝ በዛ ፕሮሰስ ውስጥ እያጣራ ያሰረ ለሰው በየቀኑ ምን እንደሚያደርግ መንግስት ወጥቶ ላይ ናገር ይችላል ውስጥ ለውስጥ የሚሰሩት ነገር ይኖራቸዋል ምክንያቱም ሱሉልታ አካባቢ ወይ ደግሞ እንደዚህ ወጣ ያሉት ቦታዎች በሰላም የሚንቀሳቀሱበት ሁኔታ እንዳለና ያለ ምንም ችግር መውጣት መግባት የሚችሉት ከህዝብ የወጡ ሰዎች ስለሆኑ ነው ለመንግስት ይከብደዋል ለይቶ ለመምታት እንደዛ ግን ስል አሁንም ሁሉ ጊዜ ኤክስኪውዝ እየሰጠ መቀጠል የለበትም 8 አመት አይ ቲንክ አሁን ላይ የራሱን ነገር ተደራጅቶ ሁለት እግር ቆሟል ብዬ የማምንበት ታይም ነው በተለይ ከዚህ ምርጫ በኋላ ሙሉ በሙሉ ሀገርን ከተረከበ ኃላፊነት ወስዶ የህዝቡን ጸጥታ አሁን ለምሳሌ ያለ በኢህአዲግ በነበረበት የስልጣን ጊዜ ወደ መጨረሻው ጊዜ እየተዳከመ መጣ እንጂ በጥሩ ሁኔታ ረክጦ ጥሩ አድርጎ ይመራ ነበር የጸጥታ ነገር አያሳስበው ግን ደግሞ ይሄ መንግስት ዊክ ስለሆነ ሳይሆን በዛ ጊዜ የህዝቡም የተለያየ የኤርትራን ጉዳይ የባህር ጉዳይ አላነሱ ስለዚህ የኤርትራን ጉዳይ ችግር የለባቸው የሌላ በየክልሉ እንደዚህ የተደራጀ ችግር ስላልነበረባቸው ረግጠው ገዝተዋል አሁን አንዳንድ ሰዎች የዛን ጊዜ የነበረውን ደህንነት ያደንቃሉ እንዲህ አይነት ፈታኝ ሁኔታ ኢትዮጵያ ገጥሟት አያውቅም ስለዚህ እኔ አሁን ማስበው አንዳንድ ነገር አሁን ያለው የፌደራል መንግስቱ በጣም ማልቀበለው ነገሮች አሉ ኢቭን አንዳንድ ፓርላማ ላይ ሳያስብ ዶክተር አብይ ቀላል አድርጎ የሚያወራው ነገር ከፍተኛ የኦሮሞ ጠላ አለ ምናምን የአዲስ አበባ ተወልጄ እንደማደጌ ከህዝብ ጋር የሚያጋጭ ዝም ብሎ ሲል የሆነ ነገር ማውራት ሳይሆን ኃላፊነት ወስዶ እኔ አሁን ከነ ድክመቱ አሁን በሱ ዙሪያ ያሉት በሙሉ አሰብስበው ወደ ስልጣን ለመምጣት የሚያደርጉት ጽምዶ በላቸው ምን በላቸው እነዚህ ሁላ የኛን የበለጠ ችግር ውስጥ የሚከቱ ስለሆኑ ከነ ችግሩ
የፌደራል መንግስቱ እኛ እሱን ብሌም እያደረግን ባለው ነገሮች በሙሉ ፓወር ከማሳጣት እኔ ከነችግሩ አሁን ባለው ሁኔታ ቢቀጥል ባይነኝ። ምንም ደግሞ ጥያቄ የለውም፣ ኦፕሽን የለንም። ኦብቪየስ ነው ምርጫው ሙሉ በሙሉ በሱ እጅ እንደሆነ። ምክንያቱም አሁን ያለን ነገር ምንድነው? አሁን እነ ጀዋር ምናምን በየቦታው አሁን የሚሉ እኛ ከፈለግን እንደዚህ ገንጥለን እንደዚህ ሲሉ የነበሩ ናቸው ትላንትና። ማለት ምስማችን ለሁሉም ተቃዋሚዎች ሰማለው ሀሳባቸውን፣ የትኛውንም ሰው ሀሳብ እቀበላለሁ። አሁን ግን ባለው ሁኔታ ኢትዮጵያ ውስጥ በዚህ በሚፈጠረው ነገር በኦርቶዶክስ ቤተክርስቲያን ላይ የኦርቶዶክስ ምናምን ማለት የለብንም። ሰው በቃ ሰው ማንም ሰው ሙስሊም ይሁን ምንም ሰው አንዲት ነፍስም ቢሆን ውድ የሆነ የክርስቶስ ዋጋ ስለተከፈለለት እኔ ለሰው አንድ ሰው እንስሳም ሲሞት ያማል። እዚህ እኔ የምኖርበት አውስትራሊያ እኮ እንስሳ ለማዳን ብለው እኮ እሳት ውስጥ ይገባሉ። ቡሽፋየር ሲነሳ እንዴት ሰው መሞት እንዴት እንደቀለለብን ኢትዮጵያ ውስጥ ያስገርመኛል። ሰው በየቀኑ እየሞተ እንደ እቃቃ ጨዋታ ነው የሚመስለው። ሰው በቃ ሞትን ብለን አንድ ሳምንት እናለቃቅሳለን፣ ከዛ ኔክስት ይባላል። ለመድ ነው፣ መታሰሩን ለመድ ነው፣ መሞቱን ለመድ ነው። ከዛ ሀዘኑ በቃ ልባችን ድንድን አለ። አይ ቲንክ እዚህ ውስጥ ያለን አብዛኞቻችን እኮ እናዝናለን፣ ግን ሀዘኑ በቃ መሞቱ በጣም ስለበዛ ያለ ነገር እንዳይመስለን ቱ ካምፍርታብል እንዳንሆን በዚህ በሚደረገው ነገር ማለት መንቃት አለብን። ለሀገራችን መጸለይ እግዚአብሔር ባለንበት እምነት እና በጣም ኔጌቲቭ አንሁን። ኢትዮጵያ አሁንም ለመቆም ያለች በብዙ አይነት ነገር ማለት ውስጥ እያለፈች ያለች ሀገር ናት። ተስፋዎች ደግሞ አሉ፣ የሚታዩ ተስፋ እና እኔ በምንም ምክንያት ፌደራል መንግስቱ ዊክ የሆነውን ፓርት ነቅፋለሁ እንጂ ምን ሊመራ ያለውን ሀገር በዚህ እየከፈለ ጦርነት እንትን ያደርጋል እንደሱ ብያለሁ። በውስጡ ግን የተሰገሰጉ ከዛም ከሱ ጋርና ከአሸባሪዎች ጋር የሚሰሩ ሰዎች ይኖራሉ እና እኔ ይሄ ነው የማስበው። ከባድ የሚሆንበት በውስጡ ያሉ አብሮት እነሱ ጋር የሚሰሩ የሚመስሉ ሰዎች እና ከህዝብ የወጡ ስለሆኑ እነሱን ለማጽዳት ከባድ ስለሆነ ነው። እሱ ነው የኔ አስተያየት። ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። ቴንኪው። አሜን አሜን። ተባረኩ። አቤል ሰይፉ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። ለ$14 የሱፐር ስቲከር ቴንኪው። እግዚአብሔር ያክብርልኝ። ዩቲዩብ ላይ አቤል ሰይፉ ቴንኪው በሉልኝ። እሺ ሌሎች የምትደውሉ ሰዎችን የተወሰናችሁትን ለማስገባት ሙከራ አደርጋለሁ። ለብዙዎቻችሁ ጥያቄ መሰረት ነው። ሀሳባችሁን መስጠት ትፈልጋላችሁ፣ መሳተፍ ትፈልጋላችሁ። ነገር ግን እድል እንዳላገኛችሁ በተለያዩ መንገዶች ትነግሩኛላችሁ። ለዛም ነው የስልክ ኦፕሽን ወደ እናንተ ያመጣሁት። ዩቲዩብ ላይ ቲክቶክ ላይ ያላችሁ ፖለቲከኞች እናንተም ወደ እናንተ ፊቴን አዞራለሁ። እንደተለመደው ጨዋና ለትውልድ የሚጠቅም ውይይት እናደርጋለን። አባቶች እናቶች ያደምጡናል፣ መምህሮቻችን ያደምጡናል። ገዢው ፓርቲ ስልጣን ላይ ያሉም በተቃዋሚም ያሉ ሰዎች በቁም ነገር ያደምጡናል። ከምንም ነገር በላይ ህፃናት የሚያድጉበት ተወልደው የሚያድጉበት ኢንቫይሮንመንት ያስፈልገናል። ሀገር መቀጠል አለበት። ለዛ ነው የምንከራከረው እንጂ የምናወራው ይህንንም ኢንቫይሮንመንት እንደዚህ የሁላችሁንም ለየት ያለ አስተያየት ለማድመጥም እዚህ ጋር ስመጣ ቢያንስ ጠብ የሚል ነገር ቢኖር በሚል ነው። እኛ እናልፋለን፣ ሀገር ይቀጥላል። እዚህ ጋር በልዩነቶቻችን ማውራትን ካልተለማመድን አስቸጋሪ ነው። የሀሳብ ልዩነት የሚያገዳድልበት፣ የሀሳብ ልዩነት የሚያሳድድበት ነገር መኖር የለበትም። ይሄ ነገር በመንግስትም በኩል ሊለመድ ወይም ሊተገበር ይገባል የሚል እምነት አለኝ። ሰው ከሀሳብ ስለተቃረነ ጠላትህ አይደለም። አንደኛው የተለየ እይታ ካለው ኦኬ እኔ በዚህ መንገድ አላየሁትም ወይም ደግሞ አንተ ባየው መንገድ ሳይሆን እኔ በዚህ መንገድ ነው ያየሁት የሚል እሳቤ እየሰጠ እንደሆነ መታወቅ ያለበት። ሁላችሁም ለምትደውሉ ሀሳብ አስተያየቶቻችሁን እየሰጣችሁ ላላችሁ በሙሉ ልባዊ ምስጋና ይድረሳችሁ። ሌላ አድማጭ መስመር ላይ አለ። ጤና ይስጥልኝ አድማጭ።
ሄሎ አብሮ ይስተልል ሰላም ነው ቴዲ ይሰማል ይሰማል እሺ በመናነሳው ጉዳይ ላይ አንተ ሐሳብ ምንድነው አድማጭ ኦኬ በመጀመሪያ እድሉ ስላገኘው በጣም ነው ማመሰግነው ያኔ እንግዲህ የሚያስመለካከት እዚህ የገባንባቸው ትላልቅ በቃ ሀገራዊ ቀውሶች ላይ በተዘዋዋሪ ይሁን በቀጥታ በእኔ ችግሮቹ ሀፕን ያደረጉ ብዬ ማስበው ግሌ ድሮ የነበሩ ችግሮች ናቸው የሚባል ነገሮች አሉ 27 ዓመት ምናምን አንተም ብለዋል ያ ነገር አለ እኔ እንደ ግሌ አስተያየት የሚሰጠው ትልቁ ነገር አብይ ባለማወቅ ይሁን አውቆም ይሁን የፈጠራቸው ነገሮች አሉ ለምሳሌ አማራ ክልል የተፈጠረውን የትጥቅ ኃይል እንዲፈጠር እንደ ኮዝ እንደ ትንሽዬ ኮዝ አብይ አህመድ በፈጸመበት ክደት ነው ዋንኛው ወደ ጫካ ገባው የሚጥለው ትንሽዬዋ ኮዝ ይሄን ነገር ይሄ ኮዝ እንዳይነሳ በብልሃትና በብልጠት የማስተካከልና እንትን ማድረግ የሱ ኃላፊነት ነበር ሁለት ለምሳሌ ካነሳው አይቀር በብልጠትና በብልሃት ያልከውን ምን ነበር ማድረግ የነበረበት እሱንም ነግረን ብታልፍ ኦኬ በብልጠትና በብልሃት በሚለው ነገር የራሱን አድቫንቴጅ ብቻ ሳይሆን እነሱ አድራይቶ ምሳሌ ፕሮቴታ እዛኛው ላይ አሳትፎ ኦርጋናይዝ አርግቶ አደራጅቷቸው በመቀመጫ በስልጣንም ከሆነ ያንን ነገር ለሀገር ይጠቅማሉ በሚል መንገድ ያንን ነገር አስቀምጦላቸው መደራደር ነበረበት ነው እኔ ስልጣን ይስጣቸው በቃ ገባል አይደለ ሁሉ ነገር በስልጣን በእጁ ስላለ ኮንትሮል አርግቶ ለጋንገቱን ይያዘ ያባረዋል መስራት ካልቻለ ገባ ይሄን ነው ምለው ስለዚህ ነፍጥ ላነሳው ሁሉ ስልጣን መስጠት አለበት ማለት ነው እንደዛ ከሆነ ነፍጥ ያላነሳው ስልጣን ነፍጥ ያነሳ ቢያስቸግር ስልጣን ፈልጎ ኖ አሁን ሳይስፋፋ ነው እኔ ለማለት ፈለኩት እንደዚህ ሙሉ አሁን እኮ 10 ይሁን 5 ይሁን እንትን ተብሏል ገባህ አሁን ላይ ሳይሆን መጀመሪያ ላይ ለምሳሌ እኔ አሁን ማልክድህ ነገር ማለት ነው ዶክተር አብይ አህመድ ይሄ በጫሉ ግርግር የተነሳ 2012 ላይ ጀዋርን ከፖለቲካ አሁን እውነት ለመናገር ግልጽ የሆነ ምርጫ ቢካሄድ ጀዋር ብዙ ድምጾችን ይዞ ነበር በዛ በሰዓቱ እኔ ጀዋር ደጋፊ አይደለሁም ገባህ በሰዓቱ ትልቅ የመወዳደር አቅም ነበረ ጀዋር መምታት እነኛ ሀፕን ያረጉ ብዙ ጥፋቶች ጠፍተዋል ገባ ለምን ጀዋርን ለመምታት ከፖለቲካ ውስጥ ለማውጣት እኔ ምለው ለምሳሌ እኛ ምን ፈልገው ኦሮሚያ ክልል ላይ ለምሳሌ ሰው ሰላም ነው የሚፈልገው ምንም ይቆማን እና እኔ አሁን ሐሳቤ ጠቅለል አድርጌ እኔ ያው ፐርሰናሊ ነው ማውራው ብዙም ይሄና ለፖለቲካ ቋት ኑሮ ሳይሆን ያየሁትን ኢቫሉዌት ያደረኩትን ለሀገር የሚጠቅመው ነገር ነው እኔ መናገር የምችለው አብይ ድክመቱ የድክመት ብዬኔ ማስበው ለስልጣኔ እሞታለሁ ሚለው ነገር ሀገር ይዞ ይፈርሳል ነው የኔ አመለካከት የኔ መልእክት ትልቁ ነገር እሱ ስልጣኑን ስለሚወድ ለምሳሌ ከሱ ጋር የሚሰሩ ሰዎች አፉልኮ መረጃ ይሰጣሉ ማለት የሱ ስርዓት ከታች እስከ ላይ 8 አመት ሁሉ ከታች እስከ ላይ አለ አይደለ ኔትወርኩ ይሄ የስልጣንቱ ዘርግቶ የኮንትሮል የማድረግ አለ አይደለ የኮንትሮል በቃ በደንብ በቃ ስልጣኑ በሀገሪቷ እሱ በሚፈልገው ሲስተም እንዲሄድለት ካልታዘዘ ከላይ እስከታች አልቻለም ማለት ነው ስለዚህ በጸባይ ሀገርን የሚንችል እኛ አሁን ብዙ ጊዜ እንደሚባለው ሀገሪቷ ምን ትሆናለች እሱ ከሌለ ማን አብይ እንዴ ነገ ስንት የተሻለ ነገር ሰው ሊመጣ ይችላል እኛ ግዴታ ሶሻል ሚዲያ ላይ አሁን አቀላጥፎ ስለተናገረ አይደለም ስንት ወጣት ያላችሁ ሀገሪቷ ትላለች ተመካክሮ ስልጣኑን እንዴት ነው ምናስተካክለው እቺን ሀገር ማስቀጠል ከተፈለገ ቁጭ ብለን እንነጋገር ብሎ መፍትሄ ቢያበጅለት ነው የኔ አመለካከት እሺ ከልብ አመሰግናለሁ ወንድሜ እግዚአብሔር ያክብርልኝ እሺ ቴንክ ዩ
እሺ የመጨረሻ አንድ ድል ሰጣችኋለሁ ለምትደውሉ ሰዎች ጤና ይስጥልኝ። ሄሎ ጤና ይስጥልኝ። እሺ ጤና ይስጥልኝ። እንዴት ነሽ እህታችን? ሰላም ነው? ሰላም ነው እግዚአብሔር ይመስገን። እድሉን ስላገኘው ደስ ብሎኛል። እኔ የምናገረው ፋኖና ሸኔን ግን አንድ ላይ እንደው ማውራት አይከብድም። ሁሌ ያው እድሉን ስላላገኘው ነው ለመናገርና ቂቤ እየጠጣ እንደ ልቡ ዘና ፈታ ብሎ እየበላ እየጠጣ ወደ አዲስ አበባ ዙሪያ ፋኖ ቆሎ እየበላ እየጾመ ማለት ላይ ጾም ግዴታ ሆኖ አይደለም፣ ግን የራሱ ባለው በችግር ውስጥ ሆኖ በቃ ተበደልን ተከፋም ብሎ የተነሳ ነው ከሸኔ ጋር ማች እያረጉ አንተ ቤት የሚወያዩት በጣም ይገርመኛል ሁሌ ማለት ነው። በጣም ተበድሏል። በቃ ህዝቡ መሮታል። ቆይ ሸኔዎቹ ቂቤ እየበሉ ነው የሚታገሉት ነው ማለት ነው? ኦፍ ኮርስ ዘና ፈታ ብለው ፀጉራቸው ላይ ቂቤ አስቀምጠው ማን ነው የሚያቀርብላቸው? ማን ነው የሚያቀርብላቸው? ከመንግስት ነው። ሌላ ምን ወንዲ ፈንዱ ከማን እና ፋኖ እኮ ቆሎ ነው የሚበላው። ኦኬ ጀስትስ እኮ ነው በቃ ማለት ሳይድ ወደዚህ ወደዛ ሳይው ሁሉም እያየን እየሰማን ነው ሀገሪቷ ላይ ያለው ችግር ማለት ነው እንዴ። አንተ ለመዝናናት እንኳን ስትገባ እኮ አዲስ አበባ ውስጥ ደህና ቦታ ወይ ደግሞ የሚዝናኑትንም ስናይ ማለት ነው ማርያምን ሙዚቃ እንኳን ማለት ነው እነሱ ቂቤ እየበሉ ከሆነ ያዘጉታል። እሺ ቂቤ እየበሉ ከሆነ የሚታገለው ፋኖች ደግሞ ቆሎ እየበሉ ከሆነ የሚታገሉት ታዲያ በምን ጉዳይ ነው የተስማማችሁትና ወይም ደግሞ ማርቲን ፕሎት እንዳለው ፖርት ሱዳን ላይ ተገናኝታችሁ ያወራችሁት ወሬ አላንስ ለመፍጠር ራሱ ትርጉም ይሰጣል? እኮ ፖለቲከኛ እጅስ ኮመንት ነው ማያችሁን አንተ ቤት በሚወራው እንጂ ግን ያው ይታወቃል። ያው ወዛ የበላና ያልበላ ፊት እንዴ ይመሰክራል። እና ደግሞ እናውቃለን እዛም ስለሆነን አሁን የምደውልልህ ከዚህ አንተ ካለበት ቦታ ሆኜ ነው። እሺ ግን አውቃለሁ አየሩንም ማለት ነው። እኔ አሁን በብዛት ገዳም ሄዳለሁ ወደ መናገሻ አካባቢ ትንሽ ሄድካል ታያቸዋለህ። ኢቭን አዲስ አበባ ውስጥ እኛ የፈረሰብን እኛ አሁን በዱሮ 4 ኪሎ ነበር፣ በአሁኑ ግን በአዲሱ ሰፈራችን እኮ እየፈጨ ነው። 4 ኪሎ የሚኖረው ሰው እኛ ለሆነ ነገር ለማስፈጸም ስንሄድ እንኳን አያውቁትም እኮ ሰፈሩን። ግን ኦሮሞኛ የሚያወራ ብቻ ነው ያለው። እመቤቴ ምን ችግር አለው? ኦሮሞኛ የሚያወራ ብቻ መኖሩ ምን ችግር አለው? ኢትስ ኦኬ ችግር የለውም። ግን እዛ ጋ ያለው ሰው ፈርሶበት የሚኖረው ግን ሌላ ሰው ነው እንጂ እኮ ላይክ ችግር የለውም። የጋራ ነው ሀገራችን። ኦኬ ፖለቲከኛ ምናምን እየሳይን አንተ ቤት ሰማለው ክርክሩንም አያለው ምናምን አምልጦኝ አያውቅም። እሺ ከልብ አመሰግናለሁ አድማጭ። እሺ ቴንክ ዩ። እሺ ቴንክ ዩ። እሺ ፖለቲከኛ አይደለችም። ያው እኔ ቤት ከሚወራው ፖለቲከኞች በመስማት ነው። ፖለቲከኛ ካልሆነች ምናልባትም ፖለቲከኛ አይደለሁም ስትለን እንደ ፖለቲከኛ አትውሰዱኝ ለማለት ፈልጋ ነው። ሰው ተረዷት፣ የምትረዷት ያልተረዳችኋትም ካላችሁ ምንም ማድረግ አይቻልም። እሺ ክብራትና ክብራን እንዴት ናችሁ? ሁሉ ሰላም ነው ወይ? በአገራችን ጉዳይ ነው እያወራን ያለ ነው። ትላንትና በነበረን ውይይት የጦፈ ውይይት ነበር። አንድ የመጨረሻ ሰው ላስገባና ጤና ይስጥልኝ። ሄሎ አቤት። ሄሎ ደውለልን ነው ይሰማል? ይሰማል። እንዴት? እግዚአብሔር ይመስገን። እሺ በአነሳናቸው ጉዳዮች ላይ ምን ትለናለህ? አመሰግናለሁ። እንግዲህ የሀገራችን ችግር እንደምታውቀው ከገባንበት ችግር አኳያ በጣም ያሳዝናል። የሀገራችን ችግር አሁን በፖለቲካ
ሽኩቻ መሃል ንጹሃን የሚሞቱት ንጹሃን ያሳዝነዋል። የኛ ሀገር ችግር መንስኤው እኔ ካልገዛው ከሚል የመነጨ ብቻ እንጂ ሌላ ችግር ኖሮባት አይደለም ሀገሪቷ። ቅድም ወንድም ያነሳው አንድ ነገር ከሱ ምጋራው አንድ ነገር ነበር አሁን ከደወለችው አንቺ ቀድሞ ማለት ነው። ልጁ ምን አለ የዶክተር አብይ ስህተት ብሎ ያስቀመጠው ነገር አለ። የዶክተር አብይ ስህተት እኔ ደግሞ ከሱ አንግል ምጋራው ኖሮኝ ትልቁ ስህተቱ የዶክተር አብይ ወደ ስልጣን እንደመጣ ህይወት ያለውንም ህይወት የሌለውንም እሱ በቅንነቱ ልብ አይቶት ይመስለኛል ያንን ያደረገው። ኑ አብረን እንስራ በማለቱ ነው ይሄ ሁሉ ምስቅልቅል የመጣ። እንደ ቲፒኤልኤፍ ሁሉንም ዘግቶ እስረኛ ፈቶ ወደ ስራው ቢሰማራ እያንዳንዱ መስተራት ተሸክሞ የገባው አራግፎ ባዶ እጁን ይገባ ነበር። ግን እሱ ችግራችን እስቲ እናራቅፈውና ደግሞ እንሞክረው። በብዙ መንገድ ለፍተን ማስተካከል ያልቻልነው ጥረን ልናስተካክለው ያልቻልነው ልንፈታ ያልቻልነው የሀገራችንን ችግር በመምከር እንታ ኑ ብሎ ጠራቸው። እነዚህ አሁን ሸኔ የምትያቸው ኤርትራ ውስጥ ድንች ምናምን ሲቆፍር የነበረ አጠቃላይ ግማሹ በእግር ግማሹ መሰረቱን ተሸክሞ ገባ። ያንን ማድረግ አልነበረበትም። የኔ አቋም ይሄ ቢያዩ መግባቢያቱ ባዶ እጃቸውን ወደ ሀገር ይገቡ ነበር። መሳሪያም አይገባም ነበር። ድንበሩን አጠናክረው ማለት ነው። በሆደ ሰፊነት ያደረጋቸው ነገሮች ዋጋ አስከፍለውናል። ትውልዱን ዋጋ አስከፍሎታል የሚል ግምት ያለኝ እኔ ማድረግ ያለበረበት እሱን ነው እንጂ በፋኖ በኩል ያለው ደግሞ ኦልሬዲ በራሳቸው ውስጥ በተፈጠረ የመረጃ መዛባት ልጆች ወደ ጫካ እንዲወጡ አድርጓል። በፊት በኢህአዴግ ሰዓት ሁለት መንግስት የለም፣ የታጠቀ ከመከላከያ ውጭ መኖር የለበትም፣ ልዩ ኃይል የሚባል ነገር ይፍረስ ሲባል ነበር። በተቃዋሚ ጎራ ራሱ ማለት መንግስት ሌላውን ንጹሃንን ለማምታት ነው ልዩ ኃይል ያደራጀው። ልዩ ኃይል አያስፈልግም የሚሉ ሰዎች መንግስት ደግሞ ወደዚህ መጣና ልዩ ኃይል አያስፈልገንም ይፍረስ ብሎ ሲል እንዴት ነው ወደ ልዩ ኃይሉ መረጃው ሄደው? መንግስት ሊያስፈታችሁ ነው ብሎ የተዛባ መረጃ ለታጠቀው ልዩ ኃይል ሄደ። እያየው መሳሪያን ከማስረክብ በሚል ወደ ትግል ገቡ ይመስለኛል። እኔ በዛ ሁሉ የተረዳው ነፍሱን ይማረውና ግርማሽ ጥላ በዚህ ላይ የተናገረው ነገር ነበርና መረጃውን አዛብተው ነገሯቸው። ልጆቹ ወደ ጫካ ወጡ። እሱንም መልሰው በሉት። ግርማሽ ጥላ በጣም የሚያሳዝነው በጣም ከባድ እና ይሄ ነው የዶክተር አብይ ካለ እዚች ጋር ነው እንጂ ከዛ ውጪ በኢትዮጵያ ታሪክ እኔ አሁን አባዎች አካባቢ ነው ያለሁት እና በፊት ያለውን ብዙንም ባላር ትንሽ ያነበብኩትንም ባይ ለኢትዮጵያ ባለፉት አመታት ከተመሰረተችበት ቀን ጀምሮ ሀገራችንን ታሳቢ አድርጎ የሰራ መንግስት ቢኖር 8 ዓመት ትውልዱ ላይ ለመስራት ጥረዋል። ግን የተሳካለትን ቦታ አለ፣ ፌል ያደረገበት ቦታ የምናየው ነገር ሁሉም ስልጣን ጥመኛ ሆኖ የምናውቀው ቲፒኤልኤፍ ከራስ ፀጉር እስከ ጥፍሩ የምናውቀው ቲፒኤልኤፍ ዛሬ ለኢትዮጵያ አዛኝ ሆኖ ወደ ስልጣን ካልተመለስኩ የሚለው ምን አደረገልን? ለሀገሪቷ ምን ሰራ? ለምንድን ነው በመነጋገር ከአሁን በኋላ ሀገሪቷን ወደፊት አናራምድም የሚል ጥያቄም አነሳለሁ ለሁሉም ማለት ነው። ሸኔውን ብትለው አሁን ልጅቷ ቅቤ እየቀቡ ባኖ ቅለው እየበላ እሺ፣ ቅቤ ከተቀባ ቅቤውን የሚቀባው ከገበሬው ነው፣ አንቆ ነው፣ ገሎ ነው፣ አዶበት ነው። ቅቤው ማቀላል እኮ እያረደ ነው ከብቱ እየበላበት ያለው። ፋኖም ዘሴ የሚያደርጉት አንድ ነው። ይሄ ለሀገሪቷ ማሰብ ነው ወይ? ይሄ ለአማራ ገበሬ ማሰብ ነው ወይ? ለኦሮሞ ገበሬ ማሰብ ነው ወይ? ገበሬውን እየገደሉ ገበሬውን እየዘረፉ እያረዱበት። አሁን እንግዲህ እናንተ ያላችሁት ውጪ ስለሆነ የምታውቁት ነገር የለም። እኛ ግን ውስጡ ሆነን የምናየው ነገር በጣም የሚያሳፍር ነው። ገበሬው ባዶ እጁን ቀርቷል።
ገበሬው ተገሎ ገበሬው ተዘርፎ ዜሮ ሆኖ ሁለቱም ክልል ትላልቅ ክልል ከወደመ ማንሰራራት ለሱ ተወዳለ አገሪቷን የተሸከመው ገበሬው ግን ደቆላ ወደድክም ጠላ ማለት ያለው ነው። ኦኬ ስለዚህ ገበሬውን ያደቀቀው ደግሞ ማን ነው ካል ሁለቱ አካላት ነው በመናበብ ሶስተኛ ቲፒኤልኤፍ ወደ ለከፍስት ኤርትራ ግብጽ ነው የነሱ ተልእኮ ደግሞ ኢትዮጵያን ማፍረስ ነው። ይሄንን ትውልዳችን ሊነቃ አልቻለም። አገሪቷን እንደ ዩጎዝላቪያ በታት ነው እነሱ በዚህ መሃል ደህና ኑሮ ሊኖሩ ነው ከፍ ካደረግ ነው ማለት ነው። ስለዚህ አሁን ይሄ ጥያቄ ኦኬ ታጣቂዎችን ወይ በምክር ሐሳብ ወይም ደግሞ በጸሎት ማትመልሳቸው ነው ይታወቃል። ስለዚህ መጨረሻው ምንድነው የሚሆነው? አሁን ዘላቂ የሆነ ሰስተነብል የሆነ ፕሌስ እንዴት ነው የምናገኘው? መጨረሻው መሆን ያለበት ማለት ነው አብይ ወደ ብቻ ከ3 ወይ 4 ዓመት በፊት የተናገረው ነገር ነበር። የኢትዮጵያን ውስብስብ ችግር ለመፍታት የሚል ነገር ነበር ያስቀመጠው። የሸረሪት በየጊዜው የሸረሪት ቤትን ከማጽዳት ሸረሪቷን ማጥፋት ብሎ ነበር። ግን ያ መቼ እንደሚያደርገው አላወቅም። ያንን ማድረግ እዛ ላይ ፎከስ አድርጎ መስራት ነው። አሁን ትልቁ ጥያቄ የሚጠይቀው ቲፒኤልኤፍ የተፈራበት ምክንያት ምንድን ነው? አብዲሌ ከስልጣን ላይ አይደል እንደ ያመጡት ያኔ እነዚህ 3 እና 4 ሰዎችን ከዛ መንቀል ለምንድን ነው የተፈራው? እነሱ ነው እንትን ማድረግ ያለባቸው። እዛ ላይ ከተሰራ በእርግጠኝነት እዚህ በሁለቱ ክልል ውስጥ የሚንቀሳቀሱት ወሮበላዎች በራሳቸው ጊዜ ይቀስማሉ የሚል ግምት ነው ያለኝ። ለምን ከማየው ነገር ማለት ነው። መሳሪያ መቼ ከየትም እዚህ አያመርቱትም እነዚህ ሰዎች። ሁለተኛው ደግሞ መንግስት ውስጥ ሆነው ሁለቱንም አቅጣጫ የሚጠቀሙ በሁለቱም አቅጣጫ የሚሰሩ ግለሰቦች ኦብቪየስ አሉ። በአማራ ክልልም ሰምተናል፣ በኦሮሚያ ክልልም ያለው ሰምተናል። መንግስት እኮ በእጁ በጣም ብዙ ነገር እያለ በቀላሉ አነፍንፎ መያዝ ሲችል በቴሌ ስልክ ይተጠቀመ በሁሉም ነገር መንግስት እጅ ያለ ስልካችን እያንዳንዱ እየተቀዳና እንደሚደመጥ እያወቅን እንዴት ነው እነዚህ ሰዎች ፈልፍሎ ማውጣት የሚያቅተው? እዚህ ላይ ከሰራ መንግስት ከችግሩ ጊዜ ሊወስድበት ይችላል፣ ይወጣል። የተቀረው የኢትዮጵያ ህዝብ ግን መስዋዕትነት ከፍሎ ሀገራችን ተስፋ አላት፣ ወደፊትም ትቀጥላለች፣ ጠላቶቿንም ታሳፍራለች የሚል አስተያየት ለመስጠት ነው። አመሰግናለሁ። ቴንክ ዩ። እግዚአብሔር ያክብርልኝ። እሺ አድማጭ ጤና ይስጥልኝ። ሄሎ የዕለቱ የመጨረሻ ደዋይ ነው የምትሆነው። አንተን ነው ማስተናግደው። በቃ ጤና ይስጥልኝ። ይሰማል? አዎ ይሰማል። ቴዲዬ እንዴት ነህ? እግዚአብሔር ይመስገን ሰላም ነኝ። ከኳታር ነው የምደውልልህ ቴዲዬ። በስመ አብ በጣም ብዙ ለፍቼ ነው ያገኘሁህ። 4 ሀሳቦች ለመናገር ነው ቴዲዬ። እሺ። አንደኛ ጠዋት ላይ የመጀመሪያ ተናጋሪ በጣም ስህተት ፈጽሟል። ምንድነው ያደረገው? ከአራቱ ውጪ ማለት ነው። ምንድነው ያለው? የጸጥታ ኃይል ሞተዋል ነው የሚለው በአርሲው። ይሄ ውሸት ነው እና እንደዚህ አይነት የመሰረተ ሀሳብ የሌላቸውን ሰዎች እዛው መያዝ ብንችል በጣም መልካም ነው። ለምን በተለያዩ መረጃዎች እየቀረቡ ሰዎች ፐርፐዝሊ በሃይማኖት ምክንያት እንደተጠቁ አሁንም በስጋት ላይ እንዳሉ ቢቢሲ አማሪክ ላይ ያወጣውን መረጃ ራሱ ማየት በቂ ነው። ስለዚህ እነዚህ ሰዎች የራሳቸው እኛ ከፖለቲካ ጋር ሳይሆን ፎከስ ተደርጎ መነገር ያለበት ያለውን ሪያሊቲ ነው። ጫካ ውስጥ ያሉ አደጋ ላይ የተጋለጡ ሰዎች አሉ። ይሄ የፖለቲካ ፕሮፓጋንዳ አይደለም፣ ከሰብአዊነት አንጻር ነው። አንደኛ። ሁለተኛ 4ቱን ነጥብ ስመጣ ማለት ነው። የመጀመሪያው ነጥብ ዓለም አቀፍ የኦርቶዶክስ እና የሰብአዊነት የሚሰማቸው ሰዎች የሻማ ማብራት ስነ ስርዓት እንዲያደርጉ እያስተባበርን ነው። እሱን ያንተም አድማጮች እና ተከታዮች እና ፈቃደኛ የሆኑ ሰዎች ቢገቡበት ነው። ዓለም አቀፍ የሻማ ማብራት ስነ ስርዓት ቀኑን ስፔሲፋይ ተደርጎ
በዓለም አቀፍ ደረጃ የሻማ እነሱን የማሰብና የመጸለይ ፕሮግራም ማለት ነው የመጀመሪያው። ሁለተኛው በኢትዮጵያ ውስጥ በተለይ በኦሮሚያ ውስጥ ባለፉት ዓመታት ከሐረር ጀምሮ ወለጋን አካቶ አርሲ፣ ሻሸመኔ የኦርቶዶክስ ተዋህዶ ቄራ ሆናለች። እነዚህን የሚያሳስብ ለተሰዉ ሰማዕታት መታሰቢያ የሚሆን ቅዱስ ሲኖዶሱ በአመት አንዴ ታስቦ የሚውል በኦሮሚያ ለተሰዉ ሰማዕታት የሚውል ቀን እንዲያውጅ ማለት ነው ግፊት ማድረግን ይጠይቃል። ይህንን የአንተ ተመልካቾች በየተገኙበት በሚያገኙት መድረክ ለሚመለከተው አካል እንዲያደርጉልን ነው። ሁለተኛው። ሶስተኛው እዚህ ጫካ ውስጥ ላሉት አሁን ለተገፉት ሰዎች ሂውማኒቴሪያን ኤድ የሚደርስበት መንገድ ካለ ያንን ማድረግ እንዴት እንችላለን የሚል ነው። እኔ አሁን የምደውልልህ ከአረብ ሀገሮች ነው፣ ከኳታር ነው የምደውልልህ። አራተኛው በትልልቅ ሚዲያዎች ኢንተርናሽናል ሚዲያዎች ላይ ይህንን ወክሎ ሊናገር የሚችል ብቃት ያለው ለቤተክርስቲያን ተቆርቋሪ የሆነ ወገን ካለ በካናዳም ይሁን በአሜሪካ በውስጥ ለአንተ ኮንታክት ቢያደርግህና እኔ ማገናኘት እችላለሁ ከትልልቅ ኢንተርናሽናል የብሮድካስቲንግ ሚዲያ ባለስልጣኖች ጋር። ይህንን አራቱን ነጥብ ለመናገር ነው። ስላገኘው በጣም ደስ ብሎኛል። ቴዲ ብትችል ስልኬን አንሳልኝ። የምታደርገው ነገር በጣም ደስ ይላል። ግን ትንሽ አንድ ያዝ የሚፈለገው ፖለቲካ ፕሮፓጋንዳ ሊሰሩ የሚፈልጉ ሰዎች አንተ ቤት ይመጣሉ። ይሄ ቀልድ አይደለም። ፕሮፓጋንዳ ሳይሆን እኛ የምናስበው ስለ ሰብአዊነት ነው፣ ስለሚጨፈጨፉት ንጹሃን ነው፣ ጫካ ውስጥ ስላሉት ንጹሃን ነው፣ አሁን እየተገደሉ ስላሉ ንጹሃን ነው። እኛ ስለ ፖለቲካ የሚመለከተን ነገር አይደለም፣ ስለ ስልጣን የሚመለከተን ነገር አይደለም። ታከው ይህንን አጀንዳ ለማስቀየር የሚመጡ ሰዎች አሉ። እነሱን ፕሊዝ በኢየሱስ ክርስቶስ ነው በታላቁ በአምላክ ነው የሚይዛችሁ። ፕሊስ ከፖለቲካንና እየተጨፈጨፈ ያለን ሰው ለዩ። ሰው መከራ ስቃይ ላይ ነው ያለው፣ እየተጨፈጨፈ ነው በየሰዓቱ። ይህንን ለማለት ነው። አመሰግናለሁ ቴዲዬ፣ መልካም ቀን። ቴንክ ዩ፣ እግዚአብሔር አክብርልኝ። እሺ አድማጭ፣ ቴንክ ዩ። እሺ የስልኩን በዚህ አቋርጫለሁ፣ ዘግቼዋለሁ። ነገ እንደየአስፈላጊነቱ ከመንግስትም ከሰብአዊ መብት ተሟጋቾችም የሚወጣውን ሪፖርት በዚህ ዙሪያ ላይ ያለ ነገር ካለ ማህበራዊ እና ፖለቲካዊ ነክ ጉዳዮችንም እንደዚሁ ይዤ ወደ እናንተ አመጣለሁ። ዛሬ የተወሰነ መንገድ ሌት ነው የገባሁት፣ በጊዜ መግባት ነበረብኝ። ያው የምድር ሩጫ እንደምታውቁት ነው። ትላንትና የነበረንን ውይይት ብዙዎቻችሁ እንደወደዳችሁት ነግራችሁኛል። በተለይም የፊልድ ማርሻል ብርሃኑ ጁላ ጽንዶን አስመልክቶ የተናገሩትን ንግግር አስመልክቼ የፋኖ ደጋፊዎች፣ ተቃዋሚዎች፣ የመንግስት ደጋፊዎች በነበሩበት ያደረግነው ውይይት ትላንትና ያመለጣችሁ ካላችሁ እዛ ላይቭ ላይ ማድመጥ ትችላላችሁ። የእናንተንም አስተያየት የሰጣችሁትንም ለማድመጥ ከፈለጋችሁ ምን ነበር ስህተቴ፣ ምኑ ጋር ነበረ መናገር የነበረብኝን ሳልናገር ያለፍኩበትን ቦታ ማወቅ ፈልጋለሁ የምትሉትንም ለማወቅ እንዲሁም የተናገራችሁትንም ንግግር እዛው ሪከርድ አድርጋችሁ በየሶሻል ሚዲያችሁ መለጠፍም ስትፈልጉ እዛ ላይቭ ላይ ነው የምታገኙት። ላይክ፣ ሼር፣ ሰብስክራይብ ላደረጋችሁ በሙሉ ልባዊ ምስጋና ይድረሳችሁ። ወንድማችሁ ቴዲ ነኝ። እግዚአብሔር ከክፉ ይጠብቃችሁ። ሀገራችንና ህዝቦቿን እግዚአብሔር ይጠብቅ። ትውልድ በሰላም ወጥቶ በሰላም የሚገባበት ሀገር እንዲኖረን ሁላችንም የበኩላችንን አስተዋጽኦ ማድረግ አለብን። ከምንም ነገር በላይ ህፃናቶች ተወልደው የሚያድጉበት ሀገር እንዲሆን፣ እናት አባቶቻችን የሚኖሩበት በሰላም ያለ ስጋት የሚኖሩበት ሀገር፣ ዜጎች ሰርተው ደክመው ሀብት የሚያፈሩበት፣ ፖለቲከኞች በሀሳብ ልዩነቶቻቸው ወደ መገዳደል ወደ ነፍጥ ወደ ማንሳት ሳይሆን የሀሳብ ልዩነት ጠላትነት አይደለም በሚል ተጨባብጠው የሚሄዱበት ስርዓት እንዲፈጠር ሁላችንም መታገል አለብን። ከምንም ነገር በላይ ከሀገር ውጭ ያላችሁ ፖለቲከኞች ከሀገር ውጭ ያያችሁትን ነገር ነው ወደ ሀገር ቤት ኤክስፖርት ማድረግ ያለብን። ማይ ፍሬንድ አሜሪካ ካለ በሀገር አሜሪካ ፖለቲካቸው እንዴት ነው? የህዝባቸው አናኗር እንዴት ነው? መንገድ፣ ድሬኔጅ ሲስተማቸው፣ ኢኮኖሚ ፖሊሲያቸው፣ የዜጎች መብት እንዴት ነው የሚከበረው? ችግሮቻቸውን እንዴት ነው የሚፈቱት? ያየውን ነው እኮ ኤክስፖርት ማድረግ ያለብህ ወደ ሀገር ቤት። ያላየውን እኮ አይደለም።
ዩሮፕ ያላችሁም እንደዛው ምንድን ነው ያያችሁት? ያያችሁትን ነው ምስኪኑ ህዝብ ላለበት ወይም ደግሞ የእናንተ ያያችሁትን ላላዩ ህዝቦች ማስተማር ያለባችሁ ነው አይደል? እግዚአብሔር ባህር አቋርጦ አሻግሯችሁ የሰለጠነ ሀገር ላይ ካስቀመጣችሁ ባላችሁበት ሀገር ላይ አይናችሁ ያየው ምንድነው? ኤክስፒሪየንስ ያደረጋችሁት ምንድነው? ላላዩት ነው ማስተማር ያለብን አገር ቤት ላሉ ወገኖቻችን ማለት ነውና አንዳንዶቻችሁም ያላያችሁትን ያላችሁበት ሀገር ላይ ያላነበባችሁትን ያልሆነውን ነገር በተቃራኒ ነው ወደዛ እንትን የምታደርጉት። ለዛም ነው መፍትሄ የማይመጣው። በተረፈ የማናችሁም ሀሳብ አይቆረቁረኝም። ነገም ከነገ ወዲያም አስሎንጋስ በጨዋነት እስከሆነ ድረስ በመከባበር ላይ የተመሰረተ እስከሆነ ድረስ የሁላችሁንም ሀሳብ አስተናግዳለሁ። ስለነበረን ቆይታ ከልብ አመሰግናለሁ። እግዚአብሔር ከክፉ ይጠብቃችሁ። ቻው ቻው።